ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ ዛሬ ፖለቲካዊ ጉዳዮችን ነው የምንዳስበት። የዛሬው ፖለቲካዊ ጉዳያችን የሚያጠነጥነው ከመጥበሻ ወደ ረመጡ የወደቀው የኢትዮጵያ ፖለቲካ በሚል ርዕስ ውይይት ወደ እናንተ እናቀርባለን ማለት ነው። በተለይም ሰሞኑን በህወሓትና በብልጽግና መካከል ያለውን ንትርክ እሱን ነው በስፋት የምንወያይበት። እንግዲህ ህወሓትና ብልጽግና ወደት ይሄዳሉ የሚለውን ወደ እናንተ እናደርሳለን። እንደተለመደው የዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ዛሬ በስፋት የምናነሳው በዚህ ጉዳይ ይሆናል ማለት ነው። ዘንድር እንኳን ደህና መጣህ እያል ባነሳሁት ጉዳይ ወይም ደግሞ በህወሓትና በብልጽግና መካከል ያለው ሰሞኑን ህወሓትም ከምርጫ ቦርድ ህጋዊነቱ ተነስቷል የሚል መግለጫ ሰሞኑን ወጥቷል። በዛኛው በኩል ወይ በህወሓት በኩልም ምርጫ ቦርድ እውቅናውን አነሳው አላነሳው አይመለከተኝም፣ የፕሪቶሪያው ስምምነት ጋር ስለሚጋጭ ህልውና በዛ በኩል ነው የሚጠበቀው የሚል ሀሳብ አንስቷል። ለሁሉም ግን ለውይይታችን መግቢያ ይሆን ዘንድ በተለይ ህወሓትን በተመለከተ የተወሰኑ መንደርደሪያ ሀሳቦችን ወይም ለውይይት መግቢያ የሚሆኑ ዳራዎችን ብታነሳና ወደሚቀጥሉ ጥያቄዎች ብናል። ኦኬ፣ እንግዲህ ከህወሓት መሰረዝ እና ለመሰረዝ ወይንም ህጋዊ ከመሆንና ካለመሆን ጋር የተያዘ ጉዳይ ስለሆነ አጀንዳው ቀጥሎ የሚመጣው ችግር የሚታሰበው እንዲህ ሊሆን ይችላል ብለን የምናነሳውም ከዚህ ጋር የተያዘ ስለሆነ ሜቢ እንደ ታሪካዊ ዳራ ሆነው የሚያገለግሉ ነገሮችን ላንሳ። እንግዲህ ሁላችንም እንደምናውቀው ህወሓት ወደ 50 ዓመት እንዲሁም ከ50 ዓመት በላይ ሆነ አሁን ከየካቲት በኋላ ማለት ነው 50 ዓመት ልምድ ያለው ትልቅ ፓርቲ ነው። በእድሜማ ትልቅ ፓርቲ ነው። በኮንትሪቢሽንም ቢሆን እንደዛ ነው። ህወሓት እንዲሁ ዝም ብሎ በቀላሉ የምናየው ድርጅት አይደለም። ሜቢ ከጥላቻ ፖለቲካ ወጥተን ነባራዊ ሁኔታውን ለማየት ማለት ነው። እንግዲህ የ17 ዓመት የበረሃ ትግል ታግሎ ኢህአዴግ የሚባል ድርጅት እነ ብአዴንም እነ ኦህዴድንም ዛሬ እንትን ያደረጉትን ማለት ነው። ዛሬ ገልብጠው በበላይ ሆነው እሱን የሚሰርዙትን ማለት ነው። የመሰረታቸው ራሱ ብዙዎችን የመሰረታቸው አሁን ኦህዴድ የሚባለውን የመሰረተው እሱ ነው። ደህዴግ የሚባለውን የመሰረተው እሱ ነው። ኢቭን ብአዴን የሚባለው ጥገኛ ድርጅት የመሰረተው ህወሓት ነው። በዛው ኢህአዴግ የሚባል ግንባር ፈጥረው ደርግን ጥለው ነው እንግዲህ በዋናነት ህወሓት ነው የሚመራው በላይ ነው። ያ ህወሓት ብዙ ችግር ፈጥሯል እናውቃለን። ቅማንትን ህልውና በመሰረዝ ምናምን ተንከሲስ የሆነ ስራ ያሰራው ህወሓት ነው እናውቃለን። ይሄን አሁን ከዚህ እንትን እንውጣና አጠቃላይ የነበረውን ሁኔታ ለማሳየት ያክል እንደ ታሪካዊ ዳራ ህወሓት 17 ዓመት ታግሏል ማለት ነው። በኋላ ደግሞ እነዛን ጨማምሮ ከ1973 በኋላ ብአዴንን 1980ዎች በኋላ ኦህዴድን ምናምን የሚል እየጨማመሩ አይ ቲንክ ኦህዴድ በኋላ ይመስለኛል 1981 ነው እንግዲህ ኢህአዴግ የሚባል የተመሰረተው። ከዛ በኋላ ኦህዴድ ደህዴግ እያሉ አምጥተው ለራሳቸው ፖለቲካ ዋቴቨር ተጠቅመውበታል አክቹዋሊ ማለት ነው። ያን የሰራ ድርጅት ነው ህወሓት የሚባለው ማለት ነው። የኢትዮጵያ የ27 ዓመት የስልጣን ዘመንን ተቆጣጥሮ 27 ዓመት ሙሉ አስተዳድሯል ኢትዮጵያን ማለት ነው። በመልካም ነገርም በመጥፎ ነገርም አስተዳድሯል ህወሓት ማለት ነው። ዛሬ ካለው ክፋት የበለጠ ክፋት አልነበረም ወደኋላ ብትመጣ ማለት ነው። አሁን ያን በተለያየ መንገድ ማለት ነው ከነ ችግሮችም ቢሆን ማለት ነው። አሁን ትልቁ ችግርኛ ምንድን ነው? በፖለቲካ ጥላቻ ስለምናምድ መልካም ነገሮችን ሁሉ ማየት አንፈልግም፣ አናይም በፍጹም ማለት ነው። አባይን የገደቡ እንትኖችን እንዲገደብ ያደረጉ ባለስልጣናትን ምናምን ዝም ብለን አንዴ ከጠላናቸው ሁሉንም ያው ጀምለን ስለምንጠላ እኛ ኢትዮጵያውያን ትልቁ ችግራችን መልካሙንም ፖዘቲቭንም እና የመጥፎውንም ነገር መዝነን እንትን ስለማናደርገው ነው። ግን እውነታው ያ ነው የነበረው ማለት ነው። ኢህአዴግ በ27 ዓመቱ የሰራው ብዙ መልካም ነገር አለው፣ በጣም ብዙ ደግሞ ያጠፋቸው ነገሮች አሉ ማለት ነው። ከነ ችግሮቹ ኢህአዴግ አንጋፋ ድርጅት ነው ማለት ይሄ ህወሓት የሚባለው ትልቅ ድርጅት ነው። ያ ማለት ምንድን ነው? በመልካምም በመጥፎም ለኢትዮጵያ ፖለቲካ የራሱን ኮንትሪቢሽን አድርጓል ማለት ነው። ኮንትሪቢዩት አድርጓል፣ በመልካምም በመጥፎም ኮንትሪቢዩት ያደረገ ነው እና እንዲሁ ዝም ብለህ በቀላሉ ትላንት ተመስርቶ እንደሚፈርስ ድርጅት አይነት አድርገህ የምታየው አይደለም ህወሓትን ስትመለከተው ማለት ነው። ሲጀመር ከመጀመሪያው በምርጫ ቦርድ የማቋቋሚያ አዋጅ መሰረት ምናምን የተቋቋመ አይደለም ቲፒኤልኤፍ የሚባለው ማለት ነው። በአመፅ በረሃ ላይ ሄዶ ተመስርቶ በራሱ ቆሞ በራሱ የመጣ የነበረ መንግስት ጥሎ በራሱ መንግስት የመሰረተ ነው። እንደዛ ነው። በተባበረ ኃይል ከባድ ጦርነት ሲደረግ ህዝቡን አስተባብሮ ራሱን የተከላከለ ጠንካራ ድርጅት ነው ዝም ብለህ ስትመለከተው ማለት ነው። ከፖለቲካ አደረጃጀት አንጻር ማለት ነው። ሴራውን ምናምኑን ትተው ማለት ነው። ይሄ መታወቅ አለበት ማለት ነው። የትግራይን ህዝብ እስከዛሬ እያስተዳደረው ነው። ከፋም ለማም አሁን በተፈጠረ የፖለቲካ ቀውስ ውስጥ ገብተውም ቢሆን ዛሬ ህወሓት አለ ትግራይ ውስጥ ማለት ነው። ጥሩ ነገር አድርጓል ለትግራይ፣ መጥፎ ነገር ነው ያደረገው ምን አመጣ እሱ ሌላ ትንታኔ ነው የሚሆነው እዛ ጋር ማለት ነው። ግን እንደንትን ይህን ማየት እንችላለን። ህወሓት የብልጽግና መንግስት ቁጥር 1 ስጋት ተደርጎ ይወሰዳል አሁን ባለው ምናት
አሁን ባለው ለምን የውስጥ ሚስጢሬን ሁሉን ነገሬን የሚያውቀው እሱ ነው። ለምን እኔ ከእሱ ነው የተወለድኩት ብሎ ያምናል። እንትን ብልጽግና ማለት ነው። ሁሉም ያው ናቸው። አብረው በአንድ ሲሰሩ የነበሩ ናቸው። ኢህአዴግ ነው ማለት ነው። አንደኛው ነጥብ ይሄ ነው። እንግዲህ ሁለተኛው አሁን አንደኛው ነጥብ ስል ምንድነው የ50 ዓመት ልምድ ያለው አንጋፋ ፓርቲ መሆኑን ህወሓት የሚባለው አሁን ያለበት ደረጃ እንዴት እንደደረሰ ሌላው ታሪክ ነው ማለት ነው እንደሆነ እናውቃለን ማለት ነው። ሌላው ህወሓት በ2010 ዓ.ም በተካሄደው የሴራ ፖለቲካ ወደ መቀሌ ተገፍቷል። እሱም ሲያበላሸው መጣ። በውስጡ ሌላ ሴራ ተፈጠረ። የህዝብ ጥያቄ በአግባቡ ባለመመለሱ በጉልበት ነገሮችን ለማፈን የሄደበት መንገድ እንደ ቅማንት ያሉ ህዝቦችን ሰርዞ የፈጠረው ነገር አማራ ክልል ውስጥ ያመጣው ይሄ ተርሞይል እነዛ ነገሮች በሙሉ መጥተው መጨረሻ ላይ የሴራ ፖለቲካ ስታብሊሽ ተደርጎ ኦሮማራ የሚል ጥምረት መጥቶ ገፍቶ አባሮታል ማለት ነው። ከዚህ ብልጽግናው ጋር መግባት አልቻለም በዛ ጊዜ ማለት ነው። ለምን ጌታ ፓርቲ ነው የነበረው። ከዚህ ከአሻጥሮች ውስጥ ገብቶ የበታች መሆን አልፈለጉም ባለስልጣናቱ ማለት ነው። ስለዚህ ያላቸው አማራጭ ወደ መቀሌ መሄድ ነው። አክቹዋሊ ሌላ ምርጫም አልነበራቸውም በዛ ሰዓት ማለት ነው። ከሄዱ በኋላ ግን ምንድነው ፌዴራሊዝሙ ይፈርሳል በሚል ምን ተደርጓል? ጥረት ተደርጓል። የፌዴራሊስት ኃይሎችን በመስረት መቀሌ አካባቢ የነበሩ ስጋት የነበረባቸው በሙሉ አዲሱ የመጣው መንግስት አሁን አማራውንና ኦሮሞን ብቻ ይዞ የሆነ ጥረት ሲያደርግ ሲታይ ዩኒተሪ የሆነ ገቨርንመንት የማምጣት አይነት ፍላጎት ያለው ስለመሰለ የሚመስል ስለነበረ አሁንም ቢሆን እንደዛ አይነት ፍላጎት እንዳለው እናውቃለን። ብልጽግና የሚባለው የህብረ ብሔር ፌዴራሊዝም የሚለውን ቀስ በቀስ ለማክሰም የሚሰሩ ይመስሉኛል ሳስበው። ያ ስጋት ስለነበረ በርካታ የኢትዮጵያ ፖለቲካ ኃይሎች መቀሌ ድረስ እየሄዱ በዚህ ጉዳይ ይወያዩ ነበረ ማለት ነው። የፌዴራሊዝም ስርዓት ውይይቶችን ይወያዩ ነበረ። እነዚህ ነገሮች በሙሉ ለብልጽግና እረፍት አልሰጠውም። አዲስ ለመጣው የብልጽግና ቆም እያለ በነበረበት ወቅት አደጋ አድርጎ ይወስደው ነበረ። ወደ ላይ የለት ቅራኔ የበለጠ ገባ ማለት ነው። እንደገና ደግሞ ሰሚት አለማድረግ ይሄ ሰሚሲቭ አለመሆኑ ማለት ነው። ቲፒኤልኤፍ ለብልጽግናው መንግስት በቃ እንደ እንትኑ ማለት ነው የመልካም የፖለቲካ ስርዓት እንደመሰረተ በዲሞክራሲ ስርዓት ሰርቫይቭ የማድረግ ያለማድረግ ጉዳይ የሚያመጣ አይነት አድርጎ ሲሄድ ነበረ። ግን እሱም ሲሄድ የነበረው ህወሓት እንደዛ አይነት ነገር አይደለም። የኃይለኛ የሆኑ ተፎካካሪዎችን በማጥፋት በሴራም በምንም እየደቆሰ ነው የመጣው። ስለዚህ ኃይለኛ ተፎካካሪ ሆኖ መንግስትን ተቆጣጠር ያለው ላለው ኃይል አደጋ እየሆነ መቀጠል አይችልም። በዚህ ምክንያት ችግር ውስጥ ገባ ማለት ነው። ህወሓትም ብልጽግናም ወደ ቅራኔ ገቡ ማለት ነው። የህወሓትን ከገጸ ምድር የማጥፋት ዘመቻ ጥቅምት 2013 እነዛ ቅራኔዎች አድገው ጥቅምት 2013 በ24 ነው በ26 ይመስለኛል ፊሽካ ተነፋ ማለት ነው። በዛ ጊዜ ከባድ የሆነ እንግዲህ ጦርነት ተካሂዷል። 2 ዓመት የዘለቀ ውጊያ ነው የተደረገው። ብልጽግና እንደ መንግስት፣ ሻዕቢያ እንደ መንግስት፣ የአማራ ክልል እንደ ክልል፣ የኦሮሚያ ክልል እንደ ክልል፣ ሌሎችም ክልሎች በሚችሉት አግባብ ታጣቂ እያዋጡ ቤተክርስቲያን መስጊ ይሄ የእስልምናውን በለው የፕሮቴስታንቱን ዓለም በለው የኦርቶዶክስን በለው በአንድ ላይ ተባብረው ዘምቷል ትግራይ ላይ። ህወሓት ከገጸ ምድር መጥፋት አለበት የሚል የስቴት ኦፍ ማድረስ ነበረ። በአጠቃላይ መጥፋት አለበት የሚል ማለት ነው። በዚህም ነው ይሄ ነገር በሙሉ የትግራይን ህዝብ አንድ አድርጎታል። ህወሓት ከነበረው ደካማ አቅም ነው የነበረው በወታደር ግን ያ ጭፍጨፋ ይሄ መጥፎ ነገር የተደረገባቸው የትግራይ ህዝብ አንድ ሆኖ ራሱን እንዲከላከል አድርጓል። በዛም ውጤታማ ነው። ባይ ዘ ወይ ውጤታማ ነው። የፕሪቶሪያ ስምምነት እንዲፈረም ማድረጉ ማለት ነው። ያን ራሱን ሰርቫይቭ ማድረግ ይችላል። ባያደርግ ኑሮ ሊመጣ የሚችለው ኮንሲኩዌንስ በጣም ከባድ ነበረ። ምናልባትም ዛሬ የምናስበው ነገር ሁሉ የምናየው ነገር ሁሉ ትግራይ ላይ ኖር ይችል ነበረ በዛ ጊዜ እንዳጀማመሩ ማለት ነው። ስለዚህ ህወሓት ያንን አስተባብሮ ወደ ፕሪቶሪያ ስምምነት እንዲመጣ አድርጎ በአትሊስት ለ2 ዓመትም ቢሆን ሰርቫይቭ አድርጓል። ህወሓትም በለው የትግራይ ህዝብም ሰርቫይቭ አድርጓል ማለት ነው። በዛ ወቅት የፖለቲካ ሴናሪዮ አሁን ተቀይሯል። ያ የፕሪቶሪያ ስምምነት በመፈረሙ ብዙ ኃይሎች እንትናቸውን ሽፍት አድርገዋል፣ አሰላለፋቸውን። ሻዕቢያ ከብልጽግና ጋር ተጣልቷል። የብልጽግና አገልጋይ የነበረው ፋኖ ምናምን የሚባል የአማራ ክልል ኃይል አብዛኛው ከብልጽግና ጋር ተጣልቷል። ኢቨን አሁን ከቲፒኤልኤፍ ጋር ራሱ እየተደራደሩ ናቸው አብረው ለመስራት ማለት ነው። እንደዚ አይነት ደረጃ እንደተደረሰ እናውቃለን ማለት ነው። ዝሮ ያን ጊዜ የነበረው የተሄደው የብልጽግና መንግስት የሄደው መንገድ ሰላማዊ መንገድ ከመከተል ይልቅ ሙሉ በሙሉ ዝም ብሎ በጉልበት ነው የምናጠፋው የሚለው የሄደው ነገር አገሪቱ አሁን የገባችበት ቁልቁለት ራሱ የዛ ውጤት ነው። ዛሬም ወደ ጦርነት የመግባት እሳቤ ሲመጣ ይሄ መታሰብ አለበት። በደንብ አድርገው ማሰብ ያለብን ይህን ነው። በሰላማዊ መንገድ ለቆ የሄደው ትግራይ የተቀመጠው ህወሓት እኔ ጦርነት ከፍታለሁ ብሎ ጦርነት መሳሪያ አንስቶ ኃይሌን እመልሳለሁ ብሎ በዛ ጊዜ በራሱ ኃይል አልሞከረም።
አይኔ በቃ ክልሌን እጄ የሆነ ነገር አደርጋለሁ ሲል ነበረ። እሱን ያልፈለገው የብልጽግና መንግስት ዋቴቨር ኢት ኢዝ ህግም ፈቀደ አልፈቀደ ህገ መንግስቱን ማሻሽለው ምን ብለውም ከምርጫ ጋር በተያያዘ ነገር ወደ ፍጥጫ ገብተው ያው ማጥፋት ነበረባቸው በእነሱ ሀሳቤ። ያ ነገር መጣ፣ ይኸው አገሪቱን አፈረሷት ማለት ነው። ኢቭን የብልጽግናው መንግስት ራሱ ተረጋግተው መንግስቱ ነው ለመቀጠል ራሱ ችግር ውስጥ ማለት ነው። አሁን የብልጽግና መንግስት መቼም መተቸት አይወድም ነው፣ ግን እውነቱን መናገር ስላለብን የሲቲ ስቴት እንደሚባለው አይነት ነው። አዲስ አበባን ያሳምራል፣ ትልልቅ ከተሞችን ያሳምራል። በቃ እንደዚህ አይነት ነገር ከዛ ያለፈ ገጠር እኮ የለም አይደል? አማራ ክልል ገጠር ከባቢ በብልጽግና መንግስት ቁጥጥር ስር አይደለም። ትግራይ ክልል የሚባለው የብልጽግና መንግስት አይቆጣጠረውም። ኦሮሚያ አብዛኛውን የብልጽግና መንግስት አይቆጣጠረውም። እንደ ዘመነ መሳፍንት አይነት ስርዓት የመጣው በዛ መንገድ ነው። በሌሎች ቴክኒካል የሆኑ ዲፕሎማቲክ የሆኑ መንገዶችን ተከትሎ ችግሮችን መፍታት ይቻል ነበረ ብዬ አስባለሁ በዛ ጊዜ። ያ ባለመሆኑ አገሪቱ ፈረሰች። ብልጽግናውም ተረጋግቶ ስልጣን ማስቀጠል አልቻለም። ህወሓት የሚባለውም አሁን የገጠመው ችግር ውስጥ ገባ። አጠቃላይ ሀገሪቱ ምስቅልቅል ውስጥ ገባ ማለት የአማራ ክልል ኦልሞስት ፈረሰ በለው። ዛሬ እንደፈረሰ ቁጠረው። ስርዓት የለም። እንዲህ አይነት ነገሮችና ዜጎች ደግሞ እንደፈለገ የሚታረዱበት፣ እንደፈለገ የሚገደሉበት፣ የፈለገ ነገር የሚሆነው ማለት ነው። አሁን ስቴት ኦፍ ማድነስ ውስጥ ገብቷል። ይሄ ኖርምለስነስ ሎውለስነስ የሚባሉ ስቴቶች ተፈጥረው ማለት ግን ሁኔታዎች ተፈጥረው ችግር ውስጥ ገብተናል ማለት ነው። ይሄን በደንብ አድርገን ልናየው እንችላለን። አራተኛው እንደ እንትን የምናየው ምንድን ነው? ህዳር 2015 ዓ.ም የፕሪቶሪያው ስምምነት ተፈርሟል። እንግዲህ ይሄ የነበረውን ይሄ ከጦር ሜዳ ጦርነት የነበረውን የጦር ሜዳ ጦርነት ወደ ሰላማዊ ጦርነት አምጥቶታል። የቀዝቃዛው ጦርነት የሚባለው ልክ የምዕራብ ዓለምና የምስራቅ ዓለም በሁለተኛ ዓለም ጦርነት ነገሮችን ካበረዱ በኋላ የተከተለው የኮልድ ዋር የሚባለው አይነት ቀጠለ ማለት ነው። ብልጽግናን በቻለው መንገድ ቲፒኤልኤፍን ለማሟሸሽ ይሰራል። ቲፒኤልኤፍን በቻለው መንገድ ብልጽግና ላይ ችግር እንዲፈጠር የማድረግ ስራ ይሰራል። ይሄ ግልጽ ነው፣ ምንም የሚታወቅ ነው። ይሄ ሆኖ እያለ አትሊስት የጦር መሳሪያ አንስተ ህዝቦች የሚጎዳ ምናምን ነገር አልነበረውም፣ የለውም። ፖለቲካ ነው ኦልሬዲ ማለት ነው። ግን የተሻለ ነገር ስራ የሰራው በዚህ ውስጥ እንግዲህ ብልጽግና እንደሆነ ይታወቃል። ህወሓትን ለመከፋፈል የሄደበት መንገድ፣ እዛ ውስጥ የተፈጠረው ነገር፣ አሁን ያለው ሁኔታ ምናምን እንዲመጣ አድርጓል። በነገራችን ላይ ብዙ ስራዎችን ሰርቷል። ህወሓት ሁለት ጎራ ለይቶ መናቀስ ጀምሯል። ያው እንዳየኸው መጨረሻ ደግሞ አቶ ጌታቸው ረዳ ህወሓትን ጥሎ ብልጽግና ውስጥ ገብቷል ማለት ነው። አሁን እጅን ለብልጽግና ሰጥቷል። የብልጽግና ማሲንቆ እየመታ ነው ማለት ነው። አጠቃላይ የነበረው ነገር መዘክዘክ ምናምን የሚባለው ነገሮች መጥቷል። ኦኬ አሁን ጥሎ መምጣቱ ጥሩ ነው፣ ጥሎ መምጣቱ ጥሩ አይደለም ምናምን አይደለም። እኔ አሁን ከፖለቲካ እንትኑ ፋይቲንጉ ፉክክሩ አንጻር ማን ነው ውጤታማው ነው። በጌታቸው ረዳን የሚመስል ትልቅ ፖለቲከኛ ብልጽግና ወስዷል ኦልሬዲ ማለት ነው። ትልቅ ጌና አለ ማለት ነው ለብልጽግና። በዚህ በኩል በሰላማዊ በነበረው ነገር አሸንፏል ማለት ነው። በዚህ በኩል የተሻለ ፖዚሽን አለው ማለት ነው። የፖለቲካ ኳሱን ፖዚሽን ስታየው ብልጽግና የተሻለ እንዳለው ማየት እንችላለን ማለት ነው። አሁን ይሄ የሁለቱ ስልጥቅ ማለት ምንድን ነው? ህወሓትን በሁለት ጎራ ተከፍሎ በነጌታቸው ረዳ ቡድንና በነደብረጽዮን ቡድን ተከፍሎ ያደረጉት መናጠስ በመካከል የሚገባው ገብቶ ስራ የሚሰራውን የብልጽግናን ኤክስካቫተር አቅም ፈጠረለት ማለት ነው። የበለጠ ቦይን አሰፋው ማለት ነው። ያ ሰፍቶ ያው እንዳየው እንግዲህ የነ ጌታቸው ረዳን መማረክ ወይ በፈቃድ መግባት ፈጥሯል ማለት ነው። ህወሓት ይህንን ለመጠገን ብዙ ስራ ሰርቷል። በነገራችን ላይ በጣም ብዙ ስራ ሰርቷል። ግን ደግሞ ህወሓት ይህንን ለመጠገን ቢልም ምርጫ ቦርድ ያደረገው ጠቅላላ ጉባኤ እንትን አደረገው። አሁን የተፈጠረውን ስንጥቅ አጠበዋለሁ እና በጠቅላላ ጉባኤ ተወስኖ ህወሓት ድሮም ካልቸሩ እንዲህ ነው በዚህ እናደርገዋለን ብሎ ነበረ። ዜን የነጌታቸው ቡድን ሙሉ በሙሉ ተቃርኗል። ስብሰባውን አካሄደ። ዜን የሚፈልገው ደግሞ መንግስት ቀስ በቀስ ህወሓት ይሄ ህገ ወጥ የሚሆንበትን መንገድ ማድረግ ነበረ። የምርጫ ቦርድ ያንን እውቅና አልሰጥም ብሎታል። ያካሄደውን ጠቅላላ ጉባኤ ማለት ነው። በዛኛው ቡድን ብቻ የመጣ ነው፣ ሁሉንም ያካተተ ስላልሆነ ባስቀመጥነው መመሪያና በሚጠበቀው መንገድ ስላላደረግከው እሱን አንቀበለውም። ስለዚህ እስከዚህ ጊዜ ጠቅላላ ጉባኤ ካላደረግ ትሰርዛለህ የሚል ማስጠንቀቂያ እንግዲህ አይ ቲንክ የካቲት ነው ወር ሳሙኤል ኤልስ እንደዛ ተደርጎ ነበረ፣ ተነግሮት ነበረ። እሱን ማድረግ አልቻለም። ያው ምን ይመጣል የሚል ነገር አይነት ነገር ስለነበረ ማለት ነው። ብልጽግና ፓርቲ ያው የሆነውን ህጋዊ ሂደቱን ሂዷል። የሆነው ነገር ተፈጠረ ማለት ነው። አሁን ህወሓትን በሂደት የማጥፋት የማኮስመንና የማሟሸሽ የፖለቲካ ሴራው በደንብ ሲሰራ ነበረ ማለት ነው።
ህወሓት ደግሞ ባለሞት ባይ እንትን የሚያደርገውን እያየን ነው። በዛ መንገድ ቀጥሏል ማለት ነው። ጦርነቱ በፕሪቶሪያው ስምምነት ቢቆምም የቆመው ጦርነቱ ነው ፊዚካል ዎር ነው የቆመው እንጂ በህወሓት እንደ ፖለቲካ ድርጅትና በብልጽግና እንደ ፖለቲካ ድርጅት እንደ መንግስትም ብለው የሚደረገው ጦርነት ግን ቀጥሏል። በተለያየ መንገድ ማለት ነው። በድብቅ ሴራ የተለያዩ ነገሮች ተሰርቷል። በሁለቱም እንደዛ ሲሰሩ ነው የመጡት ማለት ነው። እንግዲህ የአምስተኛው ነጥብ በጣም ክሪቲካል ፖይንት ደግሞ የጌታቸው ረዳ ወደ አዲስ አበባ መኮብለልና ከብልጽግና በኩል ስልጣን መሰጠቱ ነው። አሁን የብልጽግና ስልጣን ያዘ ማለት ነው። መቀሌ ላይ የነበረው ስልጣን ኦልሬዲ እሱ አበቃ። ስለዚህ ጌታቸው ረዳ አሁን የጠቅላይ ሚኒስትሩ አማካሪ ሆኗል። የምስራቅ አፍሪካ ጉዳዮች አማካሪ ሆኖ ተቀምጧል ማለት ነው። ስለዚህ አሁን ብልጽግና ዲፌንድ የማድረግ ስራ ይሰራል ጌታቸው ረዳ። ብልጽግና ጌታቸው ረዳን በሚገባ ተጠቅሞበታል። አሁን እንደምታየው እንግዲህ ህወሓት መሰረዙ ካልቀረ ጉዱን እንዘርዝረው በሚል አሁን ሰሞኑን ጌታቸው ረዳ ያወጣው ማለት ነው እንዳለ የነበረውን ነገር ዘከዝከዋል። እኔ አክቹዋሊ እንደንትን አብሬ እየተመካከርኩ ስሰራው የነበረውን የፖለቲካ አጠቃላይ ነገር የሆነ ነገር አጋጣሚ ቢፈጠር እንደዚህ አወጣለሁ እንደዚህ ለፈልፋለሁ ብዬ አላምንም። ከፐርሰናል እንትን አንጻር ማለት ነው ሞር ጥሩ ነገር ነው ብዬ አላምንም። እንደዛ ቱዛ ተከሰንት ማለት ነው። አጠቃላይ የነበሩ ችግሮችን መናገር ይችላል። ግን እያንዳንዱን እሱም አብረም ሲያደርገው የነበረውን አሁን በሙሉ ይናገረዋል ማለት ነው። እንትኑ ምንድነው ኢንቴንሽኑ? ዋቴቨር የፈለገውን መንገድ ይሁን ይዘልዘርና ህወሓትን ጨረቃ ላይ ጥለን እናደርገዋለን እናፈርሰዋለን በሚለው ሂሳብ ይመስለኛል እሱ ነገር የሚሰራው። እኔ ከጌታቸው ረዳ እሱን ነገር አልወደድኩትም። ባይዘወይ አብረው የሰራው ነው አብረው ነገር ነው ኮንትሪቢዩት ያደረገው። ስለተናዘዘ ወንጀል የፈጸመባት ነገ መመርመር ካለበት አያመልጥም። ጌታቸው ረዳ የፈለገ ቢሆን ማለት ስለተናገረ በፍጹም በየትኛው መንገድ ቢሆን አያመልጥም። ነገ ምርመራ ተደርጎ እንትን ከሚደረግ ከሆነ ማለት ነው እንዲሁ የሴራው ፖለቲካ ሊጠብቀው ካልሆነ በስተቀር ማለት ነው። ነገ ፍትሐዊ ነገር ከመጣ እንደ ደብረ ጽዮንም እሱም መገምገሙ አይቀርም፣ ለፍርድ መቅረባቸው አይቀርም። በፈጸሙት ነገር ካለ ማለት ነው ወንጀል የሆነ ነገር ማለት ነው ሀገር ክደት የሚባለው ነገር ማለት ነው። ሻዕቢያ ጋር እንዲህ ነኝ እኔ ነኝ ነበር የሄድኩት ምናምን እኔ በጣም የዋህነት ነው ብዬ ነው የማስበው። ቱ ዚስ ኤክስተንት መለፍለፉ ማለት ነው ያ ለእኔ ምቾት አልሰጠኝም። አሁን ህወሓት እንደተዋረደ ምናምን በሚለው አይደለም እንዲሁ ዝም ብለህ እንደ ስብዕና አብረህ ስትሰራ ከነበረው ፓርቲ እንዲህ አይነት ነገር ማድረግ ትክክል አይደለም። ነገ አንዱ ከብልጽግና ወጥቶ የብልጽግናን ጉድ በዚህ ደረጃ ቢያፍረጠርጥም ይህን ከመናገር አልመለስም። ትክክል አይደለም። አብረህ ስትሰራ የነበረውን ነገር አደባባይ ላይ አውጥተህ አንተ ንጹህ ለመሆን የምትሞክረው ነገር ይሄ ትክክል አይደለም በፍጹም ማለት ነው። እንግዲህ የእንትኑን ማየት እንችላለን። ጌታቸው ረዳ ይሄን ነገር ለምን አደረገው የሚለውን ነገር ለምንድን ነው ይሄን ሁሉ መዘክዘክ ያስፈለገው? ይሄን ሁሉ ማለት ነው ይሄንን አጋኖ ማቅረብ ምናምን የሚባሉት ነገር ለምን መጡ የሚለውን ብናስባቸው፣ አንደኛ አብይን ሲሳደብ ቆይቷል። በነገራችን ላይ ጠንብርኩሱን አውጥቶ ነው የሰደበው። አብይን እንደ ሰው እንዳይቆም ሁሉ አድርጎት ነው። ማንም መጥቶ አያድንህም፣ ኤርገንዶም ነው ኤርገዶን ነው አያድንህም፣ ማንም አያድንህም፣ ፑቲን ራሱ አያድንህም። ብዙ ነገር ነው የሚለው የነበረው ማለት ነው። አያድንህም። ምናልባትም እንትና ነው የሚያድን የጆ ባይደን ሊያድን ይችል ይሆናል። ቱዛታ ክስተንና ብዙ በቃ ይሄ አብይ አህመድ ድንክ ነው ሲለው ነበረ። የፖለቲካ ድንክ ነው ነው። አሁን እዛ ውስጥ ስለገባ የግዴታ እነዛን ኮምፐንሴት ማድረግ አለበት። አሁን ፐርሰናሊ ይሄንን ለማድረግ ነው አንደኛው ዋናው እንትኑ ይሄን በቃ ታማኝ ለመሆን ሙሉ በሙሉ ታማኝነቱን ለመግለጽ ያደረገውን ነገር እንዲያወጣ አብይን ማስደሰት ስላለበት ማለት ነው። አይ ቲንክ ብልጽግናን በዛ ደረጃ ለማስደሰትና ታማኝነት ለማግኘት ነው። በነገራችን ላይ ይሄ ቅድም እንዳልኩት ለብልጽግና መንግስት ድል ነው የጌታቸው ረዳ እዛ ውስጥ መግባትና እንዲማረጉ ማለት ነው። ሌላው ከዚህ ጋር በተያያዘ ምንድን ነው መሰለ ጌታቸው ረዳ በነበረው የስልጣን ዘመን ይሄ 2 ዓመት ቆይቷል ከፕሪቶሪያ ስምምነት በኋላ እንትን ላይ መቀሌ ላይ እሱ ነገር እነ ደብረ ጽዮን ያደረጉበት ነገር አለ። በጣም መጥፎ ጫና ሴራ እየሰሩ ማለት ነው የእንትኑ መንግስት እንዳይቀጥል ይሄ ጊዜያዊ መንግስቱ እንዳይሰራ የትኛውን ቦታ ሄዶ ስራ እንዳይሰራ ሺባ አድርገው መቀሌ ላይ አስቀምጠው ችግር ውስጥ ሲያስገቡት ነበረ እና በጣም ተናዷል። በዚህ ማለት በጣም ተናዷል። የበለጠ ስለተናደደ ማለት ነው እና በዛ ምክንያት ቂሙንም እየተወጣ ይመስለኛል። እንትናን መፍረስ አለበት ይህ ኃይል ብሎ ያሰበ ይመስለኛል። አጠቃላይ ሜቢ ከትግራይ ህዝብ አንጻር ምን ሊያመጣ ይችላል እንደዛ መሆኑ ምን ሊሆን ይችላል የሚለውን ነገር እሱን እንግዲህ በራሱ የተገነዘበ ነው። ዞሮ ዞሮ ፖለቲካ ለሱ ይጠፋል ብዬ አይደለም፣ ግን ቅድም እንዳልኩ ከነዚህ ሁለቱ መሰረታዊ ነገሮች የመነጨ ነው ያን የሚያደርገው ማለት እነዚህ በሙሉ አሁን ከስረዛው ጋርና ቀጥሎ የሚመጡ ጉዳዮች ጋር ቤዝ የሚሆኑ ናቸው። የመጨረሻ አንድ ነጥብ ላንሳ። እንግዲህ ግንቦት 5 ቀን 2017 ዓ.ም ህወሓት ህጋዊነቱ ተቀምቷል ማለት ህጋዊ ሰውነቱ ነው የተቀማው እንጂ ፓርቲው የለም ማለት አይደለም። ፓርቲው አለ።
ህጋዊ አይደለም ተብሏል። ያው ፋኖም ፓርቲ ባይኖረውም ምን ባይኖረውም እንደ አንድ ኃይል እንቀሳቀሳል። የትም ቦታ አይደለ እንዴ? ኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊት የሚባለውም ይንቀሳቀሳል። ህገወጥ ነው ግን ይንቀሳቀሳል። ማንም አላቆመው፣ እየተዋጋ ይቀጥላል። ህወሓትም እንደዛ እየተዋጋ ይቀጥላል። ምን ይሄ እኮ ግልጽ ነው። ዙሮ ዙሮ ግን ህጋዊነቱ ነው የተነጠቀው ማለት ምን እንትን አለ። ሻሪው የሚያደርገው ምንድን ነው? ህጋዊ ፓርቲ ሆነ በሰላማዊ መንገድ መቀጠል አትችልም፣ ክልል መምራት አትችልም፣ ትለቃለህ መባሉ ነው ማለት ነው። ስለዚህ ትፈርሳለህ ነው። አልፈርስም ሲል ምን ይመጣል? ጦርነት ይመጣል ማለት ነው። እሱ ስላለ ነው አሁን እዚህ ጋር የምናነሳው ማለት ነው። ስለዚህ ይሄ ምንን ይዞ ሊመጣ እንደሚችል አሁን ያነሳሁት ነገር ነው። ምን እያለ ነው? ቅድም አንተም መግቢያ አንስተዋል። የፕሪቶሪያን ስምምነት አደጋ ላይ ይጥላል። ቢቢሲ አንድ ዘገባ አውጥቷል። አደጋ ላይ ይጥላል ብሎ ነው እንትን የጻፈው። ለአፍሪካ ህብረት ነው የጻፈው፣ ለሌላ መጽሐፍ እንትን አልጻፈም። ለምን? ስምምነቱን ያስፈረመው የአፍሪካ ህብረት ስለሆነ ነው፣ ሌላ ነገር አይደለም። ስለዚህ አብሮ ያስፈረመው ስምምነቱ ሊፈርስ ነው። ስለዚህ አንድ ነገር አድርጎ አሁን ያደረገው ይሄ ህወሓትን ህጋዊ ሰውነት መቀማቱ እንደገና እንዲያስቡበት፣ እንዳይፈጽሙት፣ ኢምፕሊመንት እንዳያደርጉት ይህን ነገር እንትን ብትሉት ይሻላል። ምክንያቱም የፕሪቶሪያ ስምምነት ይፈርሳል፣ ህጋዊ መሰረቱን ያጣል ነው ይፈርሳል፣ እሱ ወደ አደጋ ይገባል ነው። በሌላ እንግዲህ ምክትል የሆነ አሁን እንግዲህ ማን ነው የሚባለው አንድ አማኑኤል አሰፋ የሚባል ሁለተኛ እንትን አለ ከደብረ ጽዮን ቀጥሎ ያለ ፕሬዚዳንት ማለት ነው የህወሓት አዲሱ። እሱም ምንድነው ያለው ለቢቢሲ ሲናገር ይሄ እንዲያውም አሁን ስምምነቱን ከማፍረስ ባሻገር ህዝባችን የከፈለው መስዋዕትነትም ማጣጣለው መናቅ ነው የሚል ነገር ነው ፖለቲካዊ ንግግሩን ያቀረበው ማለት ነው። እንግዲህ ብልጽግናም ሆነ ህወሓት የፕሪቶሪያውን ስምምነት ለጊዜ መግደያ አይነት ሲጠቀሙበት እንደነበረ በቀላሉ መረዳት እንችላለን። ሁለቱም እንደዛ ነው ያደረጉት። ህወሓት ሰርቫይቭ ለማድረግ ጊዜ ለመግኘት የተሻለ ነገር ለመቋቋም ምናምን ሲጠቀምበት ነበረ ያን ማለት ነው የፕሪቶሪያው ስምምነት። ዛሬም የፕሪቶሪያው ስምምነት የሚያወሩት የፕሪቶሪያው ስምምነት ገዷቸው አይደለም፣ ለብልጽግና ምንም አይደለም የፕሪቶሪያው ስምምነት። ባይ ዘ ወይ እንደዛ ቢሆን እስካሁን አይቆይም ነበረ፣ ሙሉ በሙሉ ተፈጽሞ ነበር። ድንጋጌዎቹ ምናምን ተፈጽመው መሬት ወርደው ነው። ግን አንዱ አንዱን እያላከከ ግን ቀጥሏል። ምክንያቱም የፕሪቶሪያው ስምምነት ከተፈረመ ማለት ሙሉ በሙሉ ስርዓት ከያዘ ቅድም ያልኩ ማለት ነው ቲፒኤልኤፍን ከገጸ ምድር ማጥፋት የሚባለው ነገር እንትን አይኖርም ማለት ነው። እንደገና ደግሞ ቲፒኤልኤፍ በነፃነት የሆነ እንትን ሆኖ ፒፒን ወይንም ሌላውን አካባቢ ከሌሎች ኃይሎች ጋር ሆኖ የማስበጥበጥ ምናምን እድል አያገኝም ማለት ነው። ሶ ኢት ኢዝ አ ጉድ ኦፖርቹኒቲ ፎር ዘም። ለሁለቱም እንደ ጥሩ ተጠቃሚ እንትን መነሻ ነው የሚጠቀሙት። ጉድ ቻንስ ነው። ዝርፊያ ምናምንም ለማድረግ ያ ነገር እንትን አለመፈረም አለበት። ምክንያቱም ህጋዊ መንግስት ከተቋቋመ የትግራይ ክልል ሙሉ በሙሉ ሴትል ተደርጎ እንደ ጤነኛ ክልል ከሆነ ወንበዴውም አይኖርም፣ ዘራፊውም አይኖርም፣ ወርቅ የሚዘርፈውም አይኖርም፣ ሴራ የሚሰራውም አይኖርም። በብልጽግና በኩል ሌላ ሴራ ምናምን አይመጣም ማለት ነው። ህጋዊ የሆነች ትግራይ ማለት እንደነበረው ሆኖ ትግራይ ከቀጠለ ኢንኬዝ ምርጫ ቢደረግ ህወሓት ቢያሸንፍ ወይንም ሌላም ቢያሸንፍ ዋቴቨር ማለት ነው። ይህን ብዙ ጊዜ አልፈለጉትም። ለምንድነው አሁን ዋናው ከገጸ ምድር መጥፋት አለበት የሚለው ቅድም ያልኩ አለ በብልጽግናዎች ዘንድ ማለት ነው። እና ህወሓትን በሚጠሉ እኔ በነገራችን ላይ ህወሓትን እጠላዋለሁ። እኔ ጠፋ አልጠፋ አይደለም፣ ዋናው ተግባሩን ማጋለጥ መናገር በተደጋጋሚ ነው። ሶሻል ሚዲያ ማንኛውም ቦታ ይህን ነገር እንዲያውም ህወሓትን ይጠላል ከተባለ ቅማንት ነው መጥላት ያለበት፣ በአዋጅ የሰረዘ ማለት ነው። በቅማንት ታሪክ ውስጥ በአዋጅ ቅማንት የለም ብሎ የሰረዘ ህወሓት ነው። ይህን በደንብ ነው የምናውቀው። ኢን ዘ ፎርም ኦፍ ኢህአዴግ ቢሆንም ማለት ነው የፈረመው መለስ ዜናዊ ስለሆነ። ዝሮ ግን በአጠቃላይ እንደዛ ህወሓት መጥፋት አለበት ብሎ የሚያስበው ኃይል በሙሉ ህወሓት እንዲጠፋ ይፈልጋል። ያን ለማድረግ ደግሞ የተለያዩ ስራዎች ይሰራሉ። በፕሮፓጋንዳ በምንም በለው ይሰራል። ህወሓት ደግሞ በቻለው መጠን ላለመጥፋት እየታገለ ነው። ከሻዕቢያም በለው ሌላም አካል ቢመጣ ይጠጋል ማለት ነው። ሰው በሚቀጥሉት በምናደርጋቸው እንትኖችን ማንሳት እንችላለን። ዝሮ እንግዲህ ምንድን ነው መልካም አጋጣሚ ሲያገኙ መዋጋታቸው እንደማይቀር ቀደም ብሎ ይታወቃል። ለምን ኮሚትድ ነው የፕሪቶሪያን ስምምነት መፈጸም አልቻለም። ሁለቱም ማለት መፈጸም አልቻለም። በዚህ በኩል በብልጽግናው የወልቃይት ጋርድ ወይንም የወልቃይት ጠባቂ የሚባል ዘብ ነው የወልቃይት ዘብ ምናምን የሚል ነገር ይደራጅ። በፍጹም ወልቃይት የሚባል ነገር ህወሓት ውስጥ ወደ ትግራይ እንዳይመለስ ዳግም አይነት ነገር ስራ ይሰራል። ለምንድነው? ፖለቲካሊ ስጋት በዚህ ጋር መውጫ ያገኛል ነው። አሁን ኦልሬዲ በዚህኛው በወልቃይት እንትን ብታደረገ ወደ ውጭ መውጫ አጣ ብትለው ከሻዕቢያ ጋር ተማክረ በኤርትራ በኩል ይወጣል ኦልሬዲ ማለት ምንም እንትን የለው። ምክንያቱም አንተ ከኤርትራ ጋር መልካም ግንኙነት የለህም፣ የቀደመውን ነገር መጠበቅ አልቻልክም። ራሱ የፕሪቶሪያው ስምምነት ይህንን ስላፈረሰው ማለት ነው። ለህወሓት መውጫ ጠመንጃ ማስገቢያ ምናምን ቀዳዳ ይጠፋል ብሎ ማሰብ አሁን ሞኝነት ነው። ኦልሬዲ በትግራይና በኤርትራ መካከል ያለው ድንበር እኮ ህወሓት አይቆጣጠረም፣ ማነው ብልጽግና አይቆጣጠረም። ኦልሬዲ የለም
ምንም አይቆጣጠረውም። ስለዚህ ምንም ማድረግ አይችልም። አሁን ከቁጥጥር ውጭ ነው። ወልቃይትን ሰጠው አልሰጠው መውጫ ያጣል ብሎ ማሰብ። አሁን ሱዳን ሄደው ውይይት ሲያደርጉ በዚህ ከፋኖ ጋር ሻዕቢያም ህወሓትም በአንድ ላይ ሄደው ከፋኖ ጋር ውይይት አድርጓል። በዚህ ምንድን ነው በቲሃ ወደታ ምናምን ወደ ገዳሪፍ አቅጣጫ ሄደው ማለት በየት በኩል በወልቃይት ነው አይደለም፣ በኤርትራ በኩል አድርገው ነው የሚወጡት ተሰባስበው ማለት ምን ችግር አለው? ኢቭን እንኳን አሁን ዛሬ ይህንን ዝም ብሎ ሰው እንትን ይላል እንጂ ያኔ ጦርነት በነበረበት ጊዜ ህወሓት እኮ ከትግራይ በወልቃይት በኩል አድርጎ ማለት ነው በዚህ የአማራ ታጣቂ ነኝ ፋኖ ነው የሚለው እያጀበ ብር እየተቀበለ ወደ ሱዳን ይወስዳቸው ነበር። አመራሩን ባለስልጣኑን ይወስዳል ይመልሳል። እንዲህ እኮ ያደርግ ነበር በጦርነቱ በቃውጤው ጊዜ ማለት ነው። እና መውጫ መተንፈሻ ይጠፋል ብሎ ማሰብ ሞኝነት ነው። ዝሮ ግን ሁኔታዎቹ ወደየት እየወሰዱ ነው? ቅድም ወዳልኩት ወደሚገመተው ወይ የሚጠበቀው ጊዜ ሲጠብቁ ወደ ነበሩ ጦርነት ያስገባል ወይም ወደ መግባት አይነት እየሄዱ ነው። ግን ምን ሁኔታዎች አሉ የሚሉትን ቀጣይ እናወራቸዋለን። ታንክ መልካም ዘንድር ሰፊ ነገሮችን አስታል እንደ መግቢያ መንደርደሪያ የሆኑ ዘንድ በአጠቃላይ ህወሓትን የተመለከተ ነው በብዛት ያነሳው። እንግዲህ ወደዚህ ችግር ውስጥ የከተታቸው አሁን ላይ ቅድም በተለይ በስፋት ያነሳው የፕሪቶሪያውን ስምምነት ዝም ብለው እንደ ጊዜ መግዣ ነው የሚጠቀሙበት እንጂ ለሁለቱም ምናቸውም አይደለም የሚል ነገር አንስተ ነበርና ምናልባት እኔ ግን የፕሪቶሪያው ስምምነት ለህወሓትም ለብልጽግናም ሳይሆን ለአደራዳሪዎች የአፍሪካ ህብረት ለሚባለውም ራሱ ምንም አይመስለኝም። በነገራችን ላይ ዝም ብለው ስታያቸው እነሱ እንደዛ ካደረጉ በኋላ መከታተል የለም ምናምን አሳሰበን ምናምን የሚል አይነት የሆነ ችግር ሲፈጠር እናሳስባለን ምናምን አይነት የሚል ሀሳብ ነው የሚያመጡት እንጂ ምንም እየሰሩበት እንዳልሆነ በተደጋጋሚ አሳይቷል። ይህ ግልጽ ነው። ሌላ ግን ለየት ያለ ሀሳብ ያለ ምንድነው፣ በተለይ ህወሓት የሚባለው ፓርቲ እንደ ፓርቲ የተዳከመው ቁልፉን ላይ የጠፋው መሪ የነበረው አቶ መለስ ዜናዊ ካለፉ በኋላ ድንብርብሩ ነው የጠፋው። በቃ ከዛ በኋላ የተከሆነ ፓርቲውን እንደ ፓርቲ መርቶ ማስቀጠል የሚችል ሰው የለም። ዶክተር ደብረጽዮን ተባለ፣ ያው የምታየው ነው የተፈጠረውን። ጌታቸው ረዳ እንደዚህ እርስ በርስ ከመናከስ ስፔሻሊ የጠቅላይ ሚኒስትሩ የመለስ ዜናዊ ህልፈት ትግራይ ውስጥ የነበረውን ዝም ብሎ በዚህ በወሬ ደረጃ በማህበራዊ ሚዲያ ሲወራ የነበረው የአድዋ የበላይነት ራያ ተረግጧል፣ አክሱም እንደዚህ ሆኗል ምናምን የሚባለውን ነገር አሁን አጉልቶ አውጥቶታል። በነገራችን ላይ አሁን የሆነ የትግራይን ህዝብና ሊቃኑን ራሱ ከፍለውታል ከሁለት። ግማሹ የደብረጽዮን ደጋፊ ነው፣ ግማሹ የጌታቸው ረዳ ደጋፊ ነው። ተገፍተናል፣ ህወሓት በሚባለው ድርጅት ተገፍተናል የሚሉ በተለይ እዚህ ራያ አካባቢ ያሉ ከነገ በኋላ ራሱ በነጌታቸው ረዳ አማካኝነት የሆነ ምንድነው ሊበራል ፓርቲ ነው ምናምን የሚባል በዛ የተሰየመ ፓርቲ እናሳውቃለን እያለ ነው ያለው። ይሄ ራሱ ሌላ ችግር ነው። እና አሁን ቅድም እንዳልከው አቶ ጌታቸው ረዳ ወደ ብልጽግና ውስጥ መግባቱ ነገ ፓርቲ አቋቁሞ ብልጽግናን ወክሎ ትግራይን ይመራል ማለት ነው፣ ህወሓትን ካጠፋለት በዚህ መንገድ። እና ያለው ነገር ብዙም እንትን የሚል አይመስልም። እንግዲህ እንዳልከው ቅድም አቶ ጌታቸው ረዳ ባንክ መዝረፉን ወልዲያ፣ ኮምቦልቻ ምናምን ይህን ሲናገር ነበረ። አብሮ ነው የነበረው እዛ ውስጥ። ይህን መናገሩ አስፈላጊ ነው አይደለም፣ ቅድም ስላነሳው መድገም አልፈልግም። ህወሓት የድር ማህበር ምናምን መቆጣጠር ይፈልጋል ሲል ነበር። ይህም የታወቀ ነው። እሱ አብሮ ሲቆጣጠር የነበረበት ፓርቲ ነው። ይህን መናገር ለምን እንደፈለገ ምን እንደሆነም አይታወቅም። ያው ብልጽግናም ወደ ጦርነት የገባበትን ጊዜም የምታውቀው ነው። ቅድም አንድ ሀሳብ አንስተ ነበረ። ይህ ነገር ከመምጣቱ በፊት በውይይት በፖለቲካ ውይይት ችግሮች መፍታት ይቻል ነበር የሚል ሀሳብ አንስተ ነበርና እንግዲህ ብልጽግና በወቅቱ ያደረገውን ታውቃለህ። ከዚህ በፊትም ስላነሳ ነው እና ኃይለ ገብረስላሴ ነበረ ሽምግልና ሚልክ የነበረው ፖለቲካን በሽምግልና ለመፍታት ማለት ነው። ይህ ነው ወደ ጦርነት እንዲመራ የሚያደርገው የሚለውን ሀሳብ ባለፈውም ተወያይተንበታል። በኋላም እና ኃይለ ገብረስላሴ ክብራቸውን ያጡበት የተዋረዱበት ጦር ሜዳ ገብተው በ5 ጥይት 5 እጁን ታላጣም ምናምን የሚል ወርደው ሲናገሩ የተሰሙበት ሁኔታ ነው የነበረው። አሁን ባለው ሁኔታ የነደብረ ጽዮን ቡድን ከሻዕቢያ ጋር እየሰራ ነው በሚል ተገንጣይ ቡድን ነው ከኢትዮጵያ ጋር መቀጠል አይፈልግም የሚል እና የነጌታቸውን ቡድን ደግሞ ችግራችን ከኢትዮጵያ ጋር ያለውን ችግር ፈትተን በኢትዮጵያነት ነው ምንቀጥል የሚል ቡድን አድርጎ ከሁለት ከፍሎት ያለበት ሁኔታ ነው ያለው። ሰሞኑም እንግዲህ ያየው ነው በትግራይ ክልል ሰልፎች አሉ፣ ምን አሉ፣ አንዱ ሌላውን ቡድን የሚደግፍ አንዱ ሌላውን የሚደግፍ አይነት ማለት ነው። እንግዲህ እንዴት ይሆናል የሚለውን በቀጣይ የምናነሳ ይሆናል ማለት ነው። እንግዲህ አሁን ህወሓት ህጋዊ ፓርቲ አይደለም ተብሏል። ቅድም አንስተዋል በመግቢያ። ይህ ነገር ምን ያስከትላል የሚለውን ማየት አስፈላጊ ይመስለኛል። ምናልባት ወደ ግጭት የሚያመራ ከሆነስ ከውጊያው ባሻገር ሌሎች መፍትሄዎች ይኖሩ ይሆን የሚለውን ማንሳት ያለብን ይመስለኛል። ምናልባት ከፕሪቶሪያው ስምምነት ጋር የሚያዝ ነገርም ካለ ማንሳት ይቻላል። መቀጠል ይችላል። መልካም። እንግዲህ አሁን ህወሓት ህጋዊ አይደለም ያው በደብዳቤ ተነግሮታል፣ በሚዲያም ተነግሯል። እንዲያውም ህወሓት ጠፋ። አንዳንዴ እንዲያውም
እኔ ግርም ይለኛል ይሄ የእንትን ይሄ ደጋፊዎቹ ይመስለኛል በዚህ በብልጽግና በኩል ወይም ደግሞ ህወሓትን ምርር ብለው የሚጠሉት ማለት ነው። እኔ ህወሓት ከኔ በላይ አምርሮ የሚጠላል ብዬ አላስብም። እኔ በግሌ ማለት በጣም ነው የምጠላው ህወሓት የሚባል ድርጅት ማለት ነው። ያደረገውን ነገር ሳስበው ራሱ በጣም ነው የሚዘገንነኝ። ግን ምንድን ነው መሰለህ አጠቃላይ ኦቨርኦል የሀገሪቱን የፖለቲካ ስርዓት ሁኔታዎችን ስትመለከት አሁን ህወሓት ያለው ኮንትሪቢሽን ምንድን ነው፣ በፊት የነበረው ምንድን ነው፣ ምን ሊያደርግ ይችላል፣ አቅሙ ምናምን የሚለውን ነገር ስታይ ፖለቲካዊ የሆኑ ጉዳዮችን ወይም መፍትሄዎችን እንዲህ ቢሆን ይሻላል ብለን ሚዛናዊ የሆነ ነገሮችን ለማቅረብ ትጥራለህ እንጂ ተጨፍና አንዱን ብቻ አይደለም። ልክ ህወሓት እንደሞተ እንደተቀበረ ምናምን ሁሉ የሚያወሩ በጣም ብዙ ናቸው አሁን ላይ ማለት ነው የሚያራግቡት። ሚዲያው ሶሻል ሚዲያው በቃ እሱ ነው። ህወሓት ተቀበረ ምናምን ተሰረዘ ማለት ህወሓት ጠፋ ማለት ነው እንዴ? የበለጠ እኮ ጠንካራ ሆኖ ሊመጣ ይችላል። ዊዶን ነው በምን ታውቃለህ? ተሰረዘ ማለት ጠፋ ማለት አይደለም። ህጋዊነቱን የተነጠቀው ያ ደግሞ አደጋ አለው ለሀገሪቱ ራሱ ማለት ነው። በሆነ መንገድ አድርገህ ነገሮችን አስተካክለህ ሰላማዊ ነገር እንዲያውም በኋላ እመጣበታለሁ። ይሄን ነገር በደንብ እናወራዋለን ሌላ መፍትሄ ስላለው ማለት ነው። እሱን እንዴት ወደዛ መግባት እንዳስፈለገው እንግዲህ ህወሓት ለአፍሪካ ህብረት ደብዳቤ ጽፏል። ጉዳዩን በሽምግልና ለመፍታት እየጣረ ነው ማለት ነው። የብልጽግና መንግስት ይህን ነገር እንዳይተገብረው የወሰነው ውሳኔ እንዳይተገብረው ምክንያቱም አደጋ አለው ለስምምነቱ። የፕሪቶሪያው ስምምነት ይፈርሳል ማለት ወደ ጦርነት እንገባለን። የፕሪቶሪያው ስምምነት በዋናነት የፈታው ነገር ምንድን ነው? የተኩስ አቁም ነው። ተኩስ እንዲቆም ነው የተደረገው። ሲዝ ፋየር የሚለው ነው ቁሟል፣ በቃ ከሁለቱም ወገኖች ማለት ነው። ስለዚህ አሁን የፕሪቶሪያው ስምምነት ሲፈርስ የመጀመሪያው ነገር ምንድነው የሚሆነው? ጦርነት ትገባለህ ማለት ነው። መተኮስ ትጀምራለህ ማለት ነው። ብልጽግና ህገወጥ ነህ ብሎታል። ስለዚህ ህገወጥ ነህ እንትንን አትመራም የትግራይን ክልል ብሎ ሊሄድ ነው። የነ ጌታቸው ረዳን ፓርቲ መሰረትና በዛ በኩል ሊገባ ነው። እነዛ ደግሞ ይህን አይፈቅዱም። ዞኑ ወደ ጦርነት መግባቱ ግድ ነው ማለት ነው። አይቀርም በፍጹም። ምርጫ ብሎ የሚወስደው ህወሓት ጦርነትን ነው፣ ሌላ ምርጫ የለውም። ህገወጥ ነህ ከተባልክ በአይኩ ቆርቁሩክ ሰርቫይቭ ማድረግ ነው የምትሰራው። በቃ ትሰራለህ። ይሄን ከየትኛውም ኃይል ሁሉ ጎን ተሰልፈ ማለት ነው። የደብዳቤ ጽፏል። ግን ይሄ ደግሞ ምንድን ነው? ዲፕሎማሲ እየተከተለ ነው ማለት ነው። ኔክስት ስቴጅ ደግሞ ለዓለም አቀፍ ማህበረሰቡ ያሳውቃል ማለት ነው። ቀጥሎ ማለት ነው የአፍሪካ ህብረት ነግሯል። ከዛ ቀጥሎ ለዓለም አቀፍ ማህበረሰብ ያሳውቃል። ሞር የዲፕሎማሲ ስራ ጎን ለጎን እየሰራ ነው ማለት ነው፣ ከችግሩ ጋር ተያዘ ማለት ነው። የብልጽግና መንግስት በድርድር ወይንም በፖለቲካዊ መፍትሄ ችግሩን ካልፈታው የህወሓት የመጨረሻ መፍትሄ አሁን እንዳልኩ ጦርነት፣ ሌላ ምንም መፍትሄ የለውም። ምንም ምርጫ የለውም። ነምበር ዋን ምርጫ እሱ ነው። ሰሚት አድርገህ ራስን እንትን አድርገህ ማፍረስ የሚባል ነገር በህወሓት ዘንድ በፍጹም አይታሰብም። ይህም ሁሉ እርስ በርስ የተባሉትና የተናከሱት በዚህ ምክንያት ነበረ። ሰርቫይቭ ማድረግ አለባቸው እነሱ በፈለጉት መንገድ ማለት ነው። እነሱ በሚፈልጉት መንገድ ነው ሰርቫይቭ ማድረግ ያለብን እንጂ ብልጽግናና ሌሎች አካላት በፈለጉት መንገድ አይደለም እኛ መቆም ያለብን ብለው ያምናሉ። ያኛው የነ ደብረጽዮን ቡድን ማለት ነው። ስለዚህ ባይኮ ኮርኩሩክ ማለት ነው ከሻቢያን ጋር በለው ሁኤቨር ሰው እዛ ኤርትራ ውስጥ በለው ሱዳንም ይምጣ የትም ቦታ ቢሆን እዛ ጋር ሆነው ሰርቫይቭ ማድረግ ነው የሚፈልጉት። በፍጹም መጥፋት የሚባል ነገር የለም ህወሓት ውስጥ ማለት ነው። ከአቅማቸው በላይ በሆነ ነገር ሊጠፉ ይችላሉ ተዋግተው ምናምን በቃ እሱን እስከ መጨረሻው የሚል ነገር ሊኖር ይችላል ብዬ አስባለሁ። ያ ደግሞ ይዞ የሚመጣውን ነገር እንግዲህ አስበው ለሀገሪቱ፣ ለትግራይ ህዝብ፣ ለበርካታ ነገር ምን ይዞ እንደሚመጣ እንግዲህ ማሰብ ነው። በእንቅርት ላይ ጆሮ ገድፍ ማለት ነው። አሁን ምን እየሆነ እንደሆን ስላለን ማለት ነው። እንግዲህ ፓርቲው ህጋዊ ከሆነ ህጋዊ ካልሆነ ማለት ነው ህጋዊ ሆኖ ካልቀጠለ አማጺ መሆን ግድ ነው ማለት ነው። ህጋዊ ካልሆነ አማጺ ነው የሚሆነው። አማጺ ቡድን ሲሆን ደግሞ የሚሆነውን ነገር ማየት ነው። ቅድም ስገልጸው እንደነበርኩት ማለት ነው። እንደዚህ ቀደሙ የለየለት መደበኛ ጦርነት እንኳን ባይገባ መደበኛ ጦርነት እንኳን ባይገባ ማለት ነው እንደባለፈው እንደዚህ አይነት ነገር ባያደርግ በቃ ተዋጊ ኃይል ይሆናል፣ ሽምቅ ይሆናል። ይኸው ፋኖ በየትም ቦታ አለ አይደል? አማራ ክልል ልክ እንትን ላይ ደግሞ በየትም ቦታ እንዳለ ማለት ነው። ክልሉን ሰላም እንዳሳጣው ሁሉ የፋኖ ኃይል ህወሓት ደግሞ ክልሉን ሰላም ያሳጠዋል። ብልጽግና በየትም በኩል መግባት አይችልም። በዚህ መካከል የሚጎዳው የትግራይ ህዝብ ነው፣ መከራውን የሚያየው ማለት ነው። የሚጎዳው የኢትዮጵያ ህዝብ ነው፣ የሚጎዳው የኢትዮጵያ ኢኮኖሚ ነው የሚከስረው የሚጠፋው ማለት ነው። በረሃብ እየተሰቃየን ነው ዛሬ በጦርነት ምክንያት ማለት ነው። አንድ ክልል ላይ ጦርነት ስለተደረገ እኛን ምንም ነገር አይመጣም ብሎ ሲያስብ የነበረው በሙሉ ዛሬ በጦርነት እየተበላ ነው። የአማራ ክልል እኮ ምንም ነገር አልነበረውም ቅማንተን ሲጨፈጭፍ የነበረ ካልሆነ በስተቀር አሁን እርስ በርሱ እየተባለ ነው በትግራይ ጦርነት ምክንያት ያንን በሰላማዊ መንገድ ባለመፍታታቸው ማለት ነው። ዘ ሴም ቲንግ ዊል ሃፕን ሌሎቹም ማለት ነው። የአፋር ክልልም መከራ ውስጥ የነበረው አሁንም ወደዛ ተመልሶ ነው የሚገባው። እንዲህ አይነት ችግሮች ሁሉ ይመጣሉ ማለት ነው። ስለዚህ አሁን መደበኛ ጦርነት ላያደርግ ይችላል ህወሓት። ሁሉም ወታደሮቹ አይደግፉትም። ብዙ ጥሎ ሄዷል። ወጣቱ ወደ ሌላ ሀገር እየሄደ ነው፣ እየጠፋ እየኮበለለ ነው ምናምን የሚሉ ትንታኔዎች ይሰጣሉ በብዙዎቹ ማለት ነው። ያለው ይበቃል። አማጺ ሆኖ ለመዋጋት እኮ ነው። ትግራይ ክልል ወርቅ አለ። እሱን እየሸጠ የፈለገውን ነገር ያገኛል። ምንም መቆጣጠር አትችልም አንተ።
ምንም ነገር ማድረግ አትችልም። ስለዚህ ሰላም አታመጣትም። ትግራይ ክልልን የፈለገ ቢሆን ኮንትሮል ማድረግ አትችልም። ትግራይ ክልልን ሜቢ መቀሌን ይዘህ ከተቻለ ማለት ነው የመቀሌን ይዘህ ልክ እንደ ጎንደር ወይ እንደ ባህር ዳር ቁጭ ልትል ካልሆነ በስተቀር ማለት ነው ኖሚናል ነው የሚሆነው። ይህን ግልጽ ነው ማለት ነው። ጦርነት እንኳን የለየለት እንኳን ባይገባ አቅም ባይፈቅድ ማለት ነው። ስለዚህ እንደ ቅድም እንዳየ ነው እንደ ኦነግ ሸኔ እንደሚሉት እነሱ እንደ ፋኖ ወይንም ሌላው አማጺ ኃይል ሆኖ ይቀጥላል። ሌላው ቢቀር እንኳን ማለት ነው። ስለዚህ ህወሓትን ማፍረስ አትችልም፣ ማጥፋት አትችልም በዚህ ደረጃ ማለት ህወሓት ብልጽግና ፋኖ የሚባለውን ኃይል ካላጠፋ ህወሓትን የሚያጠፋበት አቅም የለውም። ይህ እውነት ነው። ኦነግ ሸኔ የሚሉትን ኃይል እሱን እናሳደዋለን ብለው ያለ እስከዛሬ አላጠፋ ማለት ህወሓት እዛ ጋር አማጺ ቢሆን ሊያጠፋ አይችልም። በፍጹም ማለት በፍጹም ሊያጠፉት አይችሉም። ይሄ ከንትኑ አይተናል ማለት ነው። ከሂደቱ አንደኛ የብልጽግና ጄኔራሎች ሙሰኞች ናቸው። በአማራ ክልል ውስጥ እኮ ፋኖን የሚያስታጥቁት የብልጽግና ጄኔራሎች እኮ ናቸው። መሳሪያ እየሰጡ ማለት ነው። ስናይፐር፣ መትሬስ ምናምን የጥይት ዘር በአህያም በበቅሎም በፈረስም ሁሉ እየጫኑ በሌሊትም በቀን የሚሰጡ እነሱ ናቸው። ብር እንደፈለገ ነው የሚዘርፉት እነዚህ። በዚህ እንዴት አድርገህ ህወሓት ልታጠፋው ትችላለህ? ህወሓት ደግሞ ብዙ ወርቅ አለው በጆንያ። ለአንዱ ጄኔራል የሆነ ነገር ቢያስታቅፈው ብዙ ሴራ ነው የሚሰራው። ያን ደግሞ ቲፒኤልኤፍ ለዚህ በጣም ስኪልድ ነው። ስለዚህ አሁን ወደ ጦርነት ገብተህ ማሸነፍ ማጥፋት የሚባለው ነገር በፍጹም የሚታሰብ አይደለም። ፖለቲካሊ ለፕሮፓጋንዳው አጥፍተነዋል ሰርዘነዋል ተብሎ ይወራል። ከስታተስ ከእውቅና ማለት የፖለቲካ ፓርቲ ብሎ ከተሰጠው ስታተስ መንጠቅ ካልሆነ በስተቀር የሚያመጣው ለውጥ ያለ ብዬ አላምነው። ምናልባት እንግዲህ ዓለም አቀፍ ማህበረሰቡ ጫናዎችን ከአመጠና ጫናው ከበዛ የብልጽግና መንግስት እንደተለመደው ህወሓትን ህጋዊ ሰውነት ሊመልሰው ይችላል። በቃ በዚህ ለሰላም ሲባል ለኢትዮጵያ ሲባል በእንደዚህ አድርገና ብለው ሊመልሰው እንደሚችል እገምታለሁ። ጫናዎቹ ካሉ ማለት ነው። ያ ጫና ከመጣ ሌላ አደጋ ግን አለው። ሜቢ ህወሓት የሚባለው ከሻዕቢያ ጋር ሄዶ ከገባ ሌላ ዓለም አቀፍ ጫና ይመጣበታል። ኤርትራ ከእንትን ጋር የሆነ ሌላ ቡድን ጋር ይሰራል ተብሎ ስለሚታሰብ ማለት ነው። ሜቢ ፖይንቱን በኋላ ላነሳው እችላለሁ። እንደዛ ስላለ ማለት ነው። ዝሮ ግን ብልጽግና ዓለም አቀፍ ጫናዎቹ ከበዙበት ያ ስምምነት መፍረስ የለበትም ከተባለ ያ ነገር ሊሆን አይችልም ብዬ አስባለሁ። ማለት ወደ ጦርነት መግባት የሚባለው ነገር ይቀርና ኖሚናል እንትኑን ይሰጣል ማለት ነው። የህጋዊ ሰውነቱን ይመልስለታል። ብልጽግና ፖለቲካዊ መፍትሄ ይሰጣል ማለት ነው። በፖለቲካ መፍትሄ እንዲህ አድርገናል ለሀገሪቱ ሰላም ብለን ብሎ እንደሚያደርገው አልጠራጠርም። እኔ እሱን ሊያደርጉት ይችላሉ። አማራጭ ይሄ ነው፣ ሌላው የሰላም መንገድ ማለት ነው። ይሄ ግን እውን የሚሆን አይመስልም ነገሮችን ስታያቸው ማለት ነው። ባለፈው ማነው ዶክተር ጌዲዮን ጢሞቴዎስ የሚባል ሰውዬ ከወራት በፊት ህወሓት ከሻዕቢያ ጋር እየሰራ ነው በእንግሊዝኛ ያቀረበው መግለጫ ማለት እየሰራ ነው ብሎ ወንጅሎታል። ከሃዲ ነው ብሎታል ኦልሬዲ። አሁን ይሄን ለመሰረዝ ራሱ እያንደረደሩት እንደነበረ በዚህ ታያለ ማለት ነው። ሂዶ ሰርቷል። ሳይሰራ አይደለም እኮ እንደዛ ያደረገው ሰርቷል። ህወሓት ሂዷል። ይኸው ጌታቸው ረዳ እየዘረገፋል ያን አድርጓል። ግን እንደዚህ ብሎ እንትን ስላደረገ አሁን ህጋዊ ማድረግ ራሱ እንትን ይደብራል። ይሄን እንደዚህ ማድረግ ሀገር እየካደ ነው ወደሚል ነገር ስለሚመጣ ሜቢ ጦርነቱን ሊመርጡ ይችላሉ ብዬ እገምታለሁ። ማለት በኃይል ህግ ማስከበር የሚባል አለ። እሱ እንግዲህ በዛ ሊሄዱ ይችላሉ። ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ፖለቲካ ሻዕቢያ ከሀውቲ አማጽያን ጋር በሚስጥር ይሰራል ተብሎ በእስራኤል ዘንድም ጥርስ ነክሰውበታል፣ ሌላውም ጥርስ ነክሶበታል። እንዲህ አይነት ችግር ስላለ ሜቢ ባለፈው የእስራኤል ኢትዮጵያን መጎብኘት ማለት ነው በልማት በምንም ስም ቢመጣ ይሄ ከዛ ጋር የተያዘ ነገር ነው። ሻዕቢያ መጥፋት አለበት። እንዲያደረገ የቀይ ባህርን መተላለፊያ አብሮ ችግር እየፈጠረ ያለው ሻዕቢያ ነው የሚል ነገር የኤርትራ መንግስት ነው መውደቅ አለበት የሚል ፍላጎት ያለ ይመስለኛል በዓለም አቀፍ ማህበረሰቡ። ህወሓት እዚህ ኃይል ጋር እንደዚህ አይነት እንትን ይሄ ቢሌም ከተደረገ ወይንም ሲንግል አውት ከተደረገ ኃይል ጋር ሄዶ ከገባ የዓለም አቀፍ ጫናው ከባድ ይሆናል ማለት ነው። ለህወሓት ሰርቫይቭ ማድረግ የሚባለው በሽምቅ ብቻ ይሆናል ማለት ነው። እንዲሁ ደረትን ነፍተህ የሆነ ነገር አድርገህ መዋጋት የሚባለው ይከብዳል። አስቸጋሪ ሁኔታ ሊፈጠር ይችላል እሱን ማለት ነው። ይህንም ግምት ውስጥ ማስገባት ያስፈልጋል። ከዛ ጋር ከሀውቲ አማጺ የመኑ ጋር እየሰራ ነው መንገዶችን ያዘጋብን የሚል ቅሬታዎች አሉ በጣም። እንዲያውም የእስራኤል ወደዚህ መምጣት ከሱ ጋር የተያዘ ነው። ቀይ ባህርን ኢትዮጵያ እንድትቆጣጠረው ይፈልጋል የሚል ፍላጎት አላቸው። ኢትዮጵያ ጥሩ አጋር ነች፣ ከጥንት ጀምራ የነበረች እሷ ናት ቀይ ባህር መቆጣጠር ያለባት፣ ሌላውን አማጺም እንትን ትቆጣጠርልናለች የሚል ፍላጎት አለ የሚል ነገር አለ። ይሄ ከሆነ የህወሓትም የሻዕቢያ ህልም ይከስማል ማለት ነው። በቃ ይጠፋል ሳይወድ በግድ ማለት ነው። ምንም ማድረግ በማይችሉበት ደረጃ ነው የሚሆኑት ማለት ነው። ያንን ማየት እንችላለን። እንግዲህ በሌላ በኩል ህወሓት የውስጥ ችግር ስለገጠመው አንድም እንግዲህ ድሮ ለመገንጠል የተዘጋጀ ኃይል አለ። እንግዲህ አሁን እንደምታየው ማለት ነው። ቀደም ብሎ እውነቱን ነው ለመናገር አብዛኛው ትግራይ አካባቢ ብትሄድ አብዛኛው አሁን በተፈጠረው የውስጥ መከፋፈል ካልሆነ በስተቀር ውሳኔያቸው መገንጠል ነበረ። የመገንጠሉን እኮ አንድ ስቴፕ በደንብ ሄደውበታል።
የራሳቸው ሲኖዶስ መስርተዋል። ኦልሬዲ የራሳ እንደ ሀገር ማለት ሀገሪቱን ትግራይ እያሉ ነው ሲቀድሱ ምንም ሲሉ ያደረጉት ማለት ነው። ኦልሬዲ ሳይኮሎጂካሊ ተገንጥሏል እኮ የሉም። አሁን የተፈጠረው ችግር ነው ሜቢ መከፋፈል ነው ያን ነገር ያቆመባቸው እንጂ አሁን ቁማንም ማለት አትችልም። ኦልሬዲ ከመገንጠል ሊመለሱ አይችሉም። መገንጠል የሚባለው ነገር ስላለ ማለት ነው። ያን የተዘጋጀ ኃይል ነው። እናም ጦርነቱ አይቀርም ማለት ነው። አሁን እንደነገርኩ አንደኛ የውስጥ ችግሮች አሉ። የውስጥ ችግሮቹን በጦርነቱ ከከፈትከው ይለይለታል ማለት ነው። በቃ ወይ እዛ ያለ አማጺ እነሱ የሚቃወመውን ጠራርገው ያጠፋሉ፣ ያባራሉ። ትግራይ ሙሉ በሙሉ በእነሱ ቁጥጥር ያደርጋሉ። ዜና መገንጠል ፍላጎት አለ። እዛ ያለው መገንጠል የሚፈልግ ኃይል ከምንሞት የፈለገው እንዋጋና ገንጥለን እንቀመጥ ወይ ወደ ኤርትራ እንሂድ ወይ ዋቴቨር የሚል ነገር እንዳለ ፊል አደርጋለሁ። እሱ ነገር ሊኖር እንደሚችል ማለት ነው። ስለዚህ በዚህ ረገድ ጦርነቱ ላይ ቆም ይችላል ማለት ነው። ነገር ግን አሁን እንኳን ባይሆን ሌላ ቀን ይሆናል ማለት ነው። ዌይቲንግ ፎር ታይም የፋቨሬብል ጊዜ ነበር እየጠበቁ የነበሩት ማለት ነው። ይሄንን ማየት እንችላለን ማለት ነው። እንግዲህ ሻዕቢያ ጦርነቱን ይፈልጋል፣ ይፈልጋል ጦርነቱን። እሱ በአካል ገብቶ ላይዋጋ ይችላል ሻዕቢያ አሁን። ምክንያቱም ሀገር ድንበር ኢትዮጵያ ስላልፈቀደ ድንበር የሰው ሀገር ድንበር ጥሷል ምናምን የሚል ነገር ስለሚመጣ እርሱ አይገባም እዛ ውስጥ። ግን ቲፒኤልኤፍን በደንብ አድርጎ ያግዛል። ሜቢ ወታደር ካለውም እዛ እነሱ ጋር ሊያሰልፍ ይችላል። የጦር መሳሪያ በማቅረብና ሌሎች ነገሮች ማድረግ ይችላል፣ ያቀርባል። ዋና ፍላጎቱ ምንድን ነው ብለህ ከጠየቅ ኢትዮጵያ እንድትፈርስ ነው የሚፈልገው ሻዕቢያ። በቃ ሻዕቢያ ኢትዮጵያን ማፍረስ ነው፣ መገነጣጠል፣ ማፍረስ እና ደካማ ሆና በምስራቅ አፍሪካ እሱ ብቻ አውራ የሚሆንበትን ነገር ነው የሚፈልገው። ይሄ ግልጽ ነው። እንዲፈርስ ይሰራል። ህወሓትንም ይፈልገዋል ማለት እኮ አይደለም፣ ታክቲክሊ ይፈልገዋል። አሁን ኦልሬዲ ማለት ነው የብልጽግና መንግስት እንትናን አመጣለሁ ምናምን ቀይ ባህርን ምን የሚል ነገሩ ተነስተው አይደለ እንዲህ አይነት ነገሮች። ስለዚህ እሱን ለማቆም የብልጽግና መንግስት የሚባለው መፍረስ አለበት፣ ሰላሙን ማጣት አለበት፣ ሀገሪቱን መበተን አለባት የሚል ነገር ስላለ ከምቀኝነት መንፈስ የሚመጣ ይህን ጦርነቱ እንዲቀጥል ይፈልጋል። ስለዚህ ተገፋፍቶ ወደዛ ነገር ሊገቡ እንደሚችሉ ማሰብ አለብን ማለት ነው። እንግዲህ ስለዚህ ጦርነቱ ሊመጣ እንደሚችል መገመት እንትን ነው፣ ብዙም አያስነጉርም ማለት ነው። ሊሆን ይችላል የሚል እንትን አለ። ከነዚህ አንጻር ስንመለከታቸው የሰላም አማራጩ ቅድም እንዳልኩ ብልጽግና ይህንን አሁን የትግራይን ኃይል ወደ እንትን ካመጣው ነው በቃ ህጋዊ ሰውነቱን መልሶ ትግራይን በቃ እንደፈለግ ካደረገ አንተ ተቆጣጠረው፣ በምርጫ እንትን አድርገው የፈለገ ግን ከኢትዮጵያ ጋር አብረህ ትኖራለህ፣ በሀገሪቱ ህግ ትመራለህ፣ በቃ እንዳንድ ሆነ ትቀጥላለህ። ሌሎች ተቃዋሚ ፓርቲዎች በዛ ውስጥ እንዲቀሳቀሱ ትፈቅዳለህ፣ በምርጫ ነው ማሸነፍ ያለብህ የሚል አይነት ነገር ከመጣ ኦኬ፣ በዛ መንገድ ሜይ ቢ ሊቆም ይችላል። ዝሮ ግን ከተፈጸመው የባለፈው ጥቃትና የባለፈው ጭፍጨፋ ያን የመሰለ የመረረ ጥላቻ ያነገበ ጦርነት፣ አውዳሚ ጦርነት የትግራይ ህዝብ ዛሬ ትራውማቲክ ነው። ህወሓትም ቢሆንም ራሱ አጋጣሚውን ተጠቅሞ መበቀል ይፈልጋል። ብቀላ ግድ ነው። ስለዚህ እነዚህም ህወሓት እንዳይኖር የሚፈልጉት ይበቀለናል የሚል ነው። ማን ነው ጌታቸው ረዳ ሲያወራ እኮ እናንተ ከኛ ጋር ለመስራት ከዚህ በፊት ያደረግነውን ነገር እንዳታነሱት እንጂ ምናምን ብሎናል ነው የሚለው። አይ አይደለ የጨፈጨፍነውን ምን ያደረግነውን አታንሱብን እንጂ ነው ያለው። ስለዚህ አሁን ምን ስጋት አለ? ህወሓትም ትበቀሉናላችሁ የሚል እንትና ማነት ሻዕቢያ ትበቀሉናላችሁ የሚል ስጋት አለው ለህወሓት ማለት ነው። የዚህኛው መንግስትም ይበቀልናል በዛ ምክንያት የሚለው ያደረጉትን ስለሚያውቁት ማለት ነው። የተደረገው ነገር ጦርነት ሊመጣ እንደሚችል መገመት ጥሩ ነው ብዬ አስባለሁ። መልካም። ግን ጦርነቱን መገመት ብቻም ሳይሆን እንደዚህ አይነት አዝማሚያዎች እኮ በደንብ እየታዩ ነው። አይተህ ከሆነ ሰሞኑን በፋክት ቼክ የተረጋገጡ ፎቶዎች የነበሩ ፎቶዎች እና መከላከያ ሰራዊት፣ ፌዴራል ፖሊስ መቀሌ ገባ ምናምን ትግራይ ውስጥ ያሉ ከተሞችን መቆጣጠር ጀመረ የሚሉ ፎቶዎች እየተለጠፉ ብልጽግናን የሚደግፉ አክቲቪስቶች የሚሰሩትን አይተናል። ምንም ሳይኖር እንኳን ጦርነት እንዲነሳ የሚገፋፉ ሰዎች አሉ። ብልጽግና ደግሞ የሚገፋው ሰው ነው የሚፈልገው። ብዙ ጊዜ ወደ ጦርነት እንዴት ትግራይ ውስጥ ጦርነት ሲጀምር እኮ እንዴት አይነት ቅስቀሳ ሲቀሰቀስ እንደነበር እናውቃለን። እና እንደዛ አይነት ቅስቀሳዎች አሉ። አሁን እንደዛ አይነት ቅስቀሳዎች አሉ። የነበሩ ፎቶዎችን የነበሩ ምስሎችን እያመጡ ዛሬ እንደተደረጉ አድርገው የሚቀሰቅሱ ሰዎች አሉ። እና ይህ ነገር በራሱ ጦርነት እንዲነሳ መገፋፋቱ እንዳለ ስላለ ዝም ብሎ መገመት ብቻ ሳይሆን የሚታዩ ነገሮችም ስላሉ ስጋት መኖር የለበትም ብዬ ነው በዚህ በኩል። ከዛ ውጭ ህወሓት ከሻዕቢያ ጋር እንደሚሰራ ማናት የምትባለው የህወሓት ሴቷ ባለስልጣን ሞንጀሪኖ የምትባለው በግልጽ ተናግራለች። ሂደው ተገናኝተው የመጡ ሰዎች አውርቻቸዋለሁ፣ በሚያግባቡን ጉዳዮች አብረን ለመስራት ተስማምተናል፣ ተነጋግረናል ብላለች። በግልጽ ስለተናገረች ይህን መካድ የሚችሉ አይመስለኝም። ሌላውና ዋናው ትልቁ ነገር በህወሓት ላይ ያለው የትግራይ ህዝብ ተቃውሞ፣ የትግራይ ልሂቃን ተቃውሞ ላንገነጠል ጉዳይ ይህ ሁላ መስዋዕትነት መክፈል ለምን አስፈለገ ነው ጥያቄያቸው። አይተህ ከሆነ በተለይ በዲያስፖራው ዘንድ የነበረው መነቃቃት፣ የነበረው ድጋፍ፣ የነበረው ያ ሁላ
እነዛ ትንሹ ነው፣ ግን እንደ ሚሊዮን የሚቆጠሩ ዲያስፖራዎች ዓለምን ያንቀጠቀጡት በሰልፍም በማንኛውም ተግባራቸው የምታውቃቸው በጦርነቱ ጊዜ ማንም ያደንቃቸው እነሱ ያነ ማህበር አጠቃላይ የትግራይ ተወላጅ የሆኑ በውጭ ዓለም የሚኖሩት ህወሓትን አሁን የጠሉበት የሚቃወሙት ምክንያት ተገንጥለን ራሳችን ችለን ሀገር ላንሆን ይህን ሁላ መስዋዕትነት መክፈል፣ ይህን ሁላ ገንዘብ ማባከን፣ ይህን ሁላ ትውልድ ማጥፋት ለምን አስፈለገ የሚል ነው። እኔም የዛ ትውልድ አባል ብሆን እንደዚህ ነው ማስበው። በነገራችን ላይ ያን ሁላ መስዋዕትነት ከፍለ እስከ ደብረ ብርሃን መሄድ እኮ አያስፈልግም። እውነት ለመናገር የትግራይ ህዝብ እኮ ከራሱ ከትግራይ መሬት ከወጣ በኋላ ያለቀው ሊበዛም ይችላል። አቶ ጌታቸው ረዳም ሲያነሳ የነበረው እሱን ነው እና ከዛ አንጻር ይህም ህወሓትን በሌሎች ዘንድ እንዲጠላ ጥርጣሬ እንዲያድርበት ያደረገው አንዱ ምክንያት ነው ብዬ አስባለሁ። ቅድም እንዳልከው መገንጠል የሚለውን ስላነሳ ብዬ ነው። ወደሚቀጥለው ጥያቄ ልለፍና እንግዲህ ህወሓት ወደ ጦርነት እንዲገባ ወይም ለመግባት ምቹ ሁኔታ አለው ወይ የሚለውን ብናነሳ መልካም ነው። ምቹ ሁኔታ ካለውስ ስጋት የለውም ወይ የሚለውንም በዛው አያይዘህ ብታነሳው። ኦኬ እንግዲህ ምቹ ሁኔታም ስጋትም አለ። ህወሓት በቀጥታ ወደ ጦርነት ለመግባት ያሉ ምቹ ሁኔታዎች ምንድን ናቸው የሚለውን ነገር አነሳና ከዛ ቀጥሎ ደግሞ ስጋቶቹ ወይንም ምቹ ያልሆኑ ጉዳዮች ምንድን ናቸው የሚሉት ነገሮችን አነሳለሁ። አንደኛ ምቹ ከሆኑ ነገሮች የሰሜን ኢትዮጵያ ህዝቦች አንድ ሆነው የኦሮሞማውን ኃይል መደምሰስ አለባቸው የሚል እሳቤ እየተራገበ ነው በሶሻል ሚዲያ። ጋዜጠኞችም ፖለቲከኞችም እየወጡ የሚያጠሱት ይሄን ነው። ኢቭን እነ ገዱ ገዱ አክቲቪስት ገዱ ማለት ነው። አክቲቪስት ገዱ ራሱ አሁን ወጥቶ ይሄንን ነገር ይላል። የሰሜን ኢትዮጵያ ህዝቦች አንዱ ነው የኦሮሞማውን ኃይል መደምሰስ አለበታል። እንግዲህ ኦሮማራ ዋና ኢንጂነር አርኪቴክት እሱ ነበረ። የኦሮማራው አብሮ ማለት ነው። አይ ገዱ በዚህ ደረጃ ወረዱ። በጣም ለእኔ ጥሩ ደስታ ይሰጠኛል። በቅማንት ህዝብ ላይ የሰራው ግብ በቃ ዛሬ አንከራትተዋል ማለት ነው። ገና ብዙ አንከራትታታል በዚህ በእርጅናው ዘመን ማለት ነው። አስበው አክቲቪስት ነው መከራው ላይ ያለ። አሁን ይሄንን እያራገቡ ነው ታውቃለህ። ከዚህ በፊትም ነው የተነሳው። አሁን ምን ክላሲፊኬሽን ጀምረው ነበር፣ ካቴጎራይዜሽን ወይም ዲአክቶማይዝ አደረጉት። ዲአክቶሚው እንዴት ነው የመጣው? የኦሮሞውን ኃይል የሚመራ የኦሮሞ ኃይል የሚመራው የኩሽ ምናምን የሚባል አንድ ቡድን አለ። እነሱ ናቸው የሚፈጥሩት። ከዛ ትግራይ እና የአማራው የሚመራው ደግሞ የሴሜቲክ የሚባል ቡድን አላ ነው። እንግዲህ ደግነቱ እኛ ሴሜቲክም ኩሽም አይደለም የከነዓን ዘር ግን እንዲህ አድርገው ክላሲፋይ አድርገው ይጋደላሉ በእንትን ማለት ነው። የጦርነት ፈጥረው ጎራ ለይተው ሊዋጉ ነው የፈለጉት። ይሄም ጠንካራ ኃይል ያገኛል፣ ያኛውም ጠንካራ ኃይል ያገኛል። በቃ በዛ መንገድ ነው መዋጋት የፈለጉት። በተናጠል ተዋግተው ማሸነፍ ሲያቅታቸው ወደ አንድ መምጣትና እንደዚህ ስራ እንሰራለን አይነት ነገር ነው። እንዲያውም የኦሮሞማ ኃይል ነው አማራና ትግራይ የሚባለው ሁለት አንድ አይነት ህዝቦች በዘራቸውም አንድ አይነት እንትን ይሄ በሃይማኖትም ተመሳሳይ በብዙ በታሪክም ተመሳሳይ የሆኑ ጥንታዊ ህዝቦች ናቸው የሰሜን ኢትዮጵያ ሀገር መሰረቱ ህዝቦች። ስለዚህ ኦሮሞማው እነዚህን ለማጥፋት ነው እየሰራ ያለው። አሁን መነሳት አለባቸው የሚል ቅስቀሳ እየተቀሰቀሰ ነው በደንብ ማለት ነው። ይሄ ፋቨሬብል ኮንዲሽን ይሰራለታል። ለምን ከኤርትራውም ጋር ከአማራውም ጋር ከሌላውም አማራ ክልል ውስጥ ካለው ሌላውም ህዝብ ጋር አንድ ሆነህ ማለት ነው በኦሮሞው ላይ ለመዝመት ወይንም ይሄ በኦሮሞማ ኃይል ላይ ለመዝመት እድል ይሰጣል፣ እድል ያገኛል ማለት ነው። ሰው ብዙ ኃይል የድጋፍ ኃይል ያገኛል ማለት ነው። ሶ ዲስ ኢዝ ፋቨሬብል ኮንዲሽን ፖለቲካሊ ራሱ ይሄ ፋቨሬብል ኮንዲሽን ነው ማለት ነው ለማድረግ እንግዲህ ይሄ ደግሞ ምን ሊያደርግ ይችላል? ለወያኔ ከፋኖ ታጣቂዎች ጋር ግንባር የመፍጠር እድል ያገኛል ማለት ነው። ግንባር መፍጠር ይችላል በዚህ ረድማ። አሁን እንዲያውም ምንድን ነው መሰለ እኛ ወልቃይትን ነው የምንፈልገው። ወልቃይትን ከሰጣችሁን እናንተ ስልጣን ላይ መውጣት አንችልም። 27 ዓመት እኛ ስልጣን ኑረን አይተናል፣ ምንም አልጠቀመንም። እናንተ ናቸው ስልጣን የምትወጡት አዲስ አበባ ላይ ምናምን የሚል ውይይት አለ። ፋኖን በጋራ በግንባር ይመጡና አዲስ አበባ ላይ የአብይን መንግስት ገልብጠው ፋኖን ያስቀምጣሉ። ከዛ እነሱ እንትናን ወልቃይት ምናምን ይዘው ይገነጠላሉ። እንዲህ አይነት ነው ፍላጎቱ ማለት ነው። አትሊስት ይሄን ደግሞ የተቀበሉ አሉ። እኛ ምን አገባን ስለ ወልቃይት የሚል ማለት ነው። የጎጃሙን ፋኖና የወሎ ፋኖ እኛ በጂኦግራፊካሊ ከወልቃይት ጋር እንገናኝ ምን አገባን ብሏል። አይደለም ይሄን ነገር አንቀበልም ብሏል ተብሎ የሚታሰበው የእንትኑ ነው። ሳሁን በዛ ድርድር ውስጥ ያልተገኘው የጎንደር ነው ይባላል። ሙሉ በሙሉ እርግጠኛ አይደለሁም፣ ግን ኦልሬዲ ተስማምተዋል የሚል ነገር አለ። የሸዋና የጎንደሩ እንዳልተገናኘ ከነዚህ ጋር ሄደም የሚል ነገር አለ። ዙሮ ግን ድጋፍ ያገኛል ማለት ነው። የሰሜን ኢትዮጵያ በሚል እንትን ታመጣዋለህ። እኛ ጥንታዊ ስልጣኔ መሰረትን ምናምን በሚለው ታመጣና ታዘምተዋለህ ማለት ነው። ኃይል ጉልበት ታገኛለህ በጋራ ማለት ነው። ሰፊ ህዝብ ታገኛለህ፣ የሚዘምትልህ ህዝብ ታገኛለህ ማለት ነው። አሁን እንትኑ ዘረኝነቱ ምን ያደርገዋል መሰለ?
ሳትወድ የኢንቴግሬሽን ሌቭልን ከፍ ያደርገዋል ማለት ነው። ኢንቴግሬትድ ትሆናለህ። በቃ ሴሜቲክ የሚል እንትን ይዘህ መጣ ማለት ነው። ድሮ አሁን ትግራይ በሚል አይደለ ወይም አማራ በሚል ብቻ ነው። አሁን ሴሜቲክ ስታደርገው ሴሜቲክ ነን ብሎ የሚያስበው ህዝብ ሁሉ በሙሉ ከዛ ጎን እንዲቆም ያደርጋል ማለት ነው። አይ ደግሞ በዚህ በኩል እየተጨፈጨፍን ነው፣ የኦነግ ሸኔም በዚህ እየጨፈጨፈን ነው፣ የኦሮሞ ኃይል ነው የሚያስጨፈጭፈን የሚሉ በጉራጌ ከባቢ ያሉ ደግሞ እነሱም በዚህኛው ጎን ይቆማሉ ማለት ነው። ስለዚህ የብልጽግና መንግስት አጣብቂኝ ውስጥ ይገባል ማለት ነው። ይሄ ደግሞ ብልጽግናን ከሁለት ይከፍለዋል እንዳለ ማለት ነው። ለምን አማራ ክልል ውስጥ ያለው ብልጽግና ሴሜቲክ በሚለው ካታጎራይዜሽን ወደዛ ይሄዳል ማለት ነው። ከዛኛው ኩሽቲክ ከሚባለው ጋር ሊሄድ አይችልም ማለት ነው። ኢንኬዝ እንግዲህ ዞሮ ዞሮ ምንድነው ፖለቲካው እንዲህ ይቦካል። ይሄ መልካም አጋጣሚ ነው ለህወሓት ማለት ነው። ሁለተኛው መልካም አጋጣሚ ደግሞ አሁን ከበስተጀርባ የሚወጋ የሻዕቢያ ኃይል የለም። ህወሓትን ከበስተጀርባ የሚወጋው የለም። ድሮ ሳንዱች ተደርገው ነው በዛ መከራ ውስጥ ነው ሰርቫይቭ ያደረጉት። አሁን ግን እንዲያውም እንትን ነው ደጀን የሚሆነው የሻዕቢያ ጦር ማለት ነው፣ የሻዕቢያ ኃይል። ስለዚህ የሚወጋቸው የለም ማለት ነው። እንዲያውም መሳሪያ ትጥቅ ምናምን የሚያቀርብልህ ይሆናል ማለት ነው። በዛ በኩል ችግር ቢገጥም ሄደህ ሕክምና ወስደህ ቁስለኞችን የምታሳክምበት ነው የሚሆነው ማለት ነው። ዚስ ኢዝ ፋቨረብል ኮንዲሽን ለመዋጋት ማለት ነው ለህወሓት። እንደገና ቅድም አንድ መሰረታዊ ነገር አንስታል። ትግራይ ላይ ያለው ፍላጎት መገንጠል ነው የአብዛኛው የዲያስፖራው ምናምን። ስለዚህ ያን አሁን ጥሎ የሄደውን ኃይል የምትሰበስበው በመዋጋት ነው። ስትዋጋ ሁሉም የትግራይ ኃይል ከአንተ ጎን ይመጣል፣ ኤክሴፕት ፊው ማለት ነው። የነጌታቸው ረዳ ደጋፊ ካልሆንክ በስተቀር ሙሉ በሙሉ ይመጣል፣ ወደዛ ነው የሚሄደው ማለት ነው። እኛ ድሮ እኮ እናንተን የጠላናችሁ ለዚህ ነው ይላል፣ ቅድም እንዳነሳው ማለት ነው። እሱ ነገር ሊኖር ስለሚችል አትሊስት ታክቲካል አሊያንስ ከሻዕቢያ ጋር ይፈጥራል። ያ ደግሞ ብዙ ነገር ነው የሚጠቅመው ማለት ነው። ስጋት የለም ምን የለም፣ ያን ማየት እንችላለን። ሶስተኛው መልካም አጋጣሚ በመላው ኢትዮጵያ ያለው ስርዓት አልበኝነት ለህወሓት መልካም እድል ነው። ለምን ብቻውን አይደለም የሚዋጋው ማለት በመልካም ማለት በመላው ኢትዮጵያ ያለው የሰላም ማጣት፣ ስርዓት አልበኝነት፣ ጦርነት፣ እርስ በርስ ውጊያ፣ በቃ ስርዓት የለሽነት ለእንትን ይጠቅመዋል። ለህወሓት በጣም ነው የሚጠቅመው። እንደፈለገ ይሆናል ማለት ነው። የትኛውም ቦታ መግባት ይችላል ህወሓት። ከፈለገት አማራ ክልል ውስጥ መግባት ይችላል፣ ከፈለገ ኦሮሚያ ክልል ውስጥ መግባት ይችላል። በዛ በኩል መዋጋት ሁሉ ይችላል ማለት ነው። ምንም እንትን የሚከለክለው ነገር የለም ማለት ነው። አጋር ያገኛል ማለት ነው። ይሄን ነገር ሁሉ ማየት እንችላለን። ሌላው በትግራይ ያለው የመገንጠል ፍላጎት ቅድም ስላነሳው እዚሁም ላንሳው። ይሄንን ህዝቡን ከጎኑ እንዲያሰልፍ ያደርገዋል። ይሄ ነገር ማለት ህዝቡን ከጎኑ ያሰልፋል። ይሄ በጣም እንትን ነው። ኢቭን ህወሓት ራሱ አስቦ አሁን ገምቶ ማለት ነው እንደ መልካም ነገር ገምቶ የሚያደርገው ይሄን ነው። እንዲህ ካላደረግኩ ሰርቫይቭ አላደረግም፣ ሰላማዊ ሁኔታ ውስጥ ሁኜ ነው። እንደውም ህወሓት የሚጠፋው በሰላማዊ መንገድ ካስቀመጥከው ነው። ህወሓት ለምን ባለው ሁኔታ መስራት አይችልም፣ ለውጥ ማምጣት አይችልም፣ ብዙ ስርዓቶችን አበላሽቷል። ስለዚህ በምርጫ ሊሸነፍ ይችላል። ከተሸነፈ ደግሞ በቃ እንትን ይሆናል፣ አውትዴትድ ይሆናል ህወሓት። ከዛ መመለስ አይችልም። እንደዛ አድርገህ ነው ህወሓትን ማጥፋት የምትችለው። ግን ህወሓት አሁን ወደ ጦርነት አምጥቶ ነው መሄድ የሚፈልገው። ዜን ሞር ኃይል ነው ለህወሓት ጦርነት በጣም ትልቅ ኤነርጂ ነው። በቃ ኃይልም ለመሰብሰብ ምንም ለመሰብሰብ ማለት ነው። እነዚህ አራት መልካም ነገሮች አሉት ወደ ጦርነት ለመግባት የሚገፋፉት ነገሮች ማለት ነው፣ የሚያደፋፍሩት ማለት ነው። እንግዲህ ስጋቶቹ ምንድነው? አንደኛ ዓለም አቀፉ ግዘት ይገጥመኛል የሚል እንትን አለው፣ ፍርሃት አለው። የዲፕሎማሲ ኪሳራ ይገጥመኛል ብሎ ማለት ነው። በትግራይ ጦርነት ጊዜ ዓለም አቀፉ ማህበረሰብ ከትግራይ ጎን ነበረ፣ ከህወሓት ጎን ነበረ። ያን መርሳት የለብንም። ከተወሰኑት ማለት ነው ጠበንጃ ጥይት ለብልጽግና መንግስት ከሚያቀብሉት ሀገራት ውጭ በአብዛኛው ምዕራቡ ዓለም ደጋፊ ነበረ። የብልጽግና መንግስት ሲኮንን በተለያየ መንገድ ሲያወግዝ እርምጃዎችን ሁሉ ሲወስድ ነው የነበረው። ማዕቀብ ሲጥል ምን ሲያደርግ ምን የነበረው ማለት ነው። ይህን ማየት እንችላለን። ሁለተኛው በውስጥ መከፋፈሉ እንግዲህ ኃይሉን በከፍተኛ ደረጃ ይቀንስብኛል የሚል ስጋት አለው። ሰራዊቱ ራሱ ተሁለት ተከፍሎ እርስ በርስ ልንዋጋ እንችላለን የሚል ስጋት ሁሉ እንዳለው ይገባኛል። እሱ አይነት ነገሮች አሉ። እነዚህ ራሱ ወደ ጦርነት ቶሎ እንዳይገባ ወይም እንዳይገባ ሊያደርጉት ይችላሉ የሚል ነገር አለ። ግን ምልጫ ምን አለው? ባይገባም እኮ የግድ ጦርነት ይመጣል። ና እጅ ስጥ፣ አፍረስ ድርጅትን ሊባል ነው። ካፈረሰ ደግሞ በህግ የሚጠየቀው ይጠይቃል የሚባል ነገር ስለሚመጣ በፍጹም አይታገሱም። ግን ይሄ አንዱ ስጋት እንደሆነ ማቅረብ ይችላለሁ፣ እዚህ ማንሳት እንችላለን ማለት ነው። ምናልባት እንግዲህ ፕሮፒፒ የሆነ ኃይልም ሊመጣ ይችላል። ቅድም እንዳልከው እነ ጌታቸው ረዳ የሚመሩት ፒፒን ደጋፊ የሆነ የትግራይ ኃይል ሊኖር ይችላል። የትግራይ ብልጽግና የሚል ይመጣል ማለት ከዛ ጋር ሆኖ መዋጋት ሊሆን ይችላል። ብልጽግና የግድ ትግራይ ውስጥ ገብቶ ወታደሮችን ማዋጋት አያስፈልገውም ማለት ነው። ከሁለት ከፍሎ የትግራይን ህዝብ እርስ በርሱ ያዋገዋል ማለት ነው። አለቀለት። የደቡብ ትግራይ ከባቢ አሁን የደቡብ ዞባ የሚባለው ወይም የደቡብ ዞን የሚባለው ማይጨው ምናምን ሰልፍ ምናምን እያደረጉ ነበሩ ትላንትና። አሁን ያን እንግዲህ ያደራጅ ሰው በዛ እርስ በርሱ ታዋገዋለህ ማለት ነው። መከራው የትግራይ ህዝብ ላይ የሚሆነው ያንን ሊጠቀም ይችላል። ይሄንን ስለሚያስቡ ወደ ጦርነት መግባቱ ራሱ ኪሳራ እንዳለው ሊያዩ ይችላሉ።
ሌላው ደግሞ የወልቃይት ጉዳይ ሁሉን የፋኖ ኃይል ላያስማማ ይችላል የሚል ነገር አላቸው። ያው አስማማም። ሁሉም የወልቃይትን ጉዳይ አይፈቅዱልንም። ለእኔ ያለ ወልቃይት ትግራይ መገንጠል እንደማይችል ያውቃሉ፣ ወልቃይትን ሳንይዝ ስለሚሉ። ስለዚህ አሁን ዋናው ጥያቄያቸው የትግራይ ኃይሎች ወልቃይትን ይዘን ለእኛ ነው፣ እናንተ ሌላውን ስልጣን እንደፈለጋቸው ኢትዮጵያን ነው ሰው። ሁሉም ግን ይህን ይቀበሉኛ ብሎ አያምኑ። አንደኛ ቅድም እንደነገርኩ የወልቃይት ዘብ የሚባል አለ። ጎንደር ከባቢ የሚንቀሳቀስ ፋኖ የራሱ ሀሳብ አለው። ከዚህ አንጻር አብረው እንትን ሊሉ ይችላሉ ማለት አብረው ሁሉም ይሰለፋሉ የሚለውን ነገር ጥርጣሬ ውስጥ እንዲወድቅ ያደርግበታል ማለት ነው። ይሄኛው ፋኖ ከብልጽግና ጋር ሊሰለፍ ይችላል ማለት ነው። ያኛው ፋኖ ከህወሓት ጋር ሊሆን ይችላል ማለት ነው። እና እነዚህ ስጋቶችና የሆነ ምቹ ሁኔታዎች ለህወሓት ወደ ጦርነት ለመግባት እነዚህ ናቸው። ከዚህ በተጨማሪ እንግዲህ ካለ አንተ ጨምረው። ስጋቶችንና ምቹ ሁኔታዎችን በስፋት አንስታችኋል። ምናልባት ግን አንድ ሀሳብ ያለኝ አሁን ሱዳን ውስጥ ያለው ጦርነት በራሱ በህወሓት ህልውና ላይ ተጽዕኖ የሚፈጥር ይመስለኛል። ለምሳሌ የአልቡርሃን መንግስት የሚያሸንፍ ከሆነ ለህወሓት ምቹ ሁኔታ ነው። ይህ አርኤስኤፍ የሚባለው ደግሞ የሚያሸንፍ ከሆነ ያው ሰሞኑን ከኤርትራ ጋር የተፈጠረውን ነገር የምታየው ነው። እነዚህ ወታደር ይዘው በባህር ላይ የሚንቀሳቀሱ ጀልባዎችን ራሱ በድሮን እስከ መምታት የደረሰ እርምጃ ወስዷል። የአርኤስኤፍ የሚባለው የኤርትራን አየር መንገድና ቤተመንግስቱን ላይ እንመታለን የሚል ፉከራዎችን ሁሉ እያሰማ ነው። ስለዚህ ከዚህ አርኤስኤፍ ከሚባለው ጎን እነማን እንዳሉ ደግሞ ታውቃቸዋለህ። አብይም ራሱ ይደግፈዋል። ይህን ቡድን በአብይ በኩል እነ ዱባይ ይደግፉታል። ይህ አርኤስኤፍ የሚባለው ገፍቶ የሱዳንን ስርዓት መመስረት የሚችል ከሆነ መንግስቱን የሚይዝ ከሆነ ምክንያቱም አሁን ሱዳን ከሁለት ተከፍሏል። እንደገና ደግሞ ሁለተኛ ማለት ነው። የአልቡርሃን ሌላ ስርዓት አለ፣ የዚኛው ሌላ አለ። ከሁለት ራሱ የከፈሉበት ሁኔታ ስላለ ይህም ሌላ ተጨማሪ ጫና የሚፈጥርበት ይመስለኛል ብዬ አስባለሁ። ሌላው በስፋት ያነሳው ከፋኖ ጋር አብረው ለመስራት የሚቃረን ሀሳብ ነው ያላቸው። እንግዲህ ምንድነው ጭድና እሳት ነው የህወሓትና የፋኖ እንትን ትግል። እኔ በእርግጥ ፋኖ ከህወሓት ጋር ግንባር ፈጥሮ ሊዋጋ ነው፣ ግን እሷ አይዶን ነው። ምክንያቱም የሚያደርገውን ታውቀዋለህ። አሁን ሌላ ኃይል ከኋላው ሆኖ ምናልባት አይዞ የሚለው ሰው ካለ ተዋግቶ ሊገባ የሚችልበት ሁኔታ ይፈጠራል። እንደምታስታውሰው ቅድም ስላነሳው ብአዴንን የፈጠረው ህወሓት ነው። ብዙ ጊዜ ስትነግረኝ ደግሞ ከዚህ በፊት የሆነ ጊዜ እንትን እያል በብአዴን ስር የነበረው ታጣቂ እንዳይሞት ከኋላ ይደረግ ነበረ። እንደውም ብዙ ጊዜ የህወሓት ኃይሎች ናቸው እየተዋጉ ወደፊት ሲሄዱ የነበሩት እና ቡድኑ ብአዴን የሚባለው ቡድን ራሱ ትንሽ ስለነበር ኃይል እንዳይቀንስ ተብሎ ይንከባከቧቸው እንደነበረ ሲነሳ ነበር። አሁን ፋኖን ከህወሓት ጋር ሆኖ ተዋግቶ ስርዓት ይጥላል ይቀይራል የሚለውን ምንም ብዙም እንትን አልለውም። ምናልባት ህዝቡን ግን እንደ ሽፋን ሊጠቀሙበት ይችላሉ። ከዛ ውጭ ፋኖ አሁን ባለው ሁኔታ ራስ በራሱ ያልተከባበረ ለሌላው ለመመራት ይመቻል ብዬ አላስብም። ምክንያቱም የተለያየ ፍላጎት አለ። ጎንደርን ክልል አደርጋለሁ የሚላለ፣ ጎጃም እንደዛ አለ። ቅድም ስታነሳ የነበረው የወሎ እና የጎጃሙ ምናምን ደግሞ ወደ ስልጣን ወደ መሀል ሀገር መሄድ እንጂ በዚህ ከትግራይም ተቀንሶ ወደ አማራ ክልል ስለመጣው መሬት የሚመለከተው አይመስለኝም። ብዙም ቅድም ስላነሳው ብዙ መጨመር አልፈልግም። የህወሓት ብቻ ሳይሆን ግን የብልጽግና መንግስት ያሉት መልካም ጎን እድሎችና ስጋቶች ምንድን ናቸው የሚለውን ብናነሳ መልካም ነው። አሁን ህወሓት ብቻ አይደለም እዚህ ላይ መልካም እድልና መጥፎ እድል ያለው እና በብልጽግና በኩል ያሉት መልካም እድሎችና ስጋቶች ምንድን ናቸው የሚለው ወደ አንተ ልምጣ። እንግዲህ የብልጽግና መንግስት ወደ ጦርነት የሚገባ ከሆነ ምን ምቹ ሁኔታዎች አሉ? ስለዚህ ወይስ ስጋቶችስ ምንድን ነው? ራሱ ወደዛ ለመግባት ማለት ነው። ቅድም ያልኩትን ለመወሰን ራሱ እነዚህ ነገሮች መታየት እድሎቹ እንግዲህ አንደኛ ደቡብ ትግራይ ህወሓትን እየተቃወመለት ነው። ከፒፒ ጎን ይሰለፋል ማለት ነው። ጌታቸው ረዳ ፒፒ ውስጥ መግባቱ በራሱ ለብልጽግና መልካም አጋጣሚ ነው። ቅድም እንዳልኩ ህወሓትን በብልጽግና ወታደር ሳይሆን በትግራይ እዛው በሚፈጥረው ሁለት ከከፈለው እዛው እርስ በርሱ እንዲዋጋ አድርጎ ራሱ እንጆ ያደርጋል ማለት ነው። አዲስ አበባ በቃ ያ ነገር ሊመጣ ይችላል፣ እርስ በርሱ በማዋጋት ማለት ነው። ሜቢ ድጋፍ ምናምን እያስታጠቀ የፈለገውን ነገር ሊያደርግ ይችላል። ያ ነገር መልካም አጋጣሚ አለው ብዬ አስባለሁ። ሁለተኛው ነገር ምንድነው? የቴክኖሎጂ የበላይነት አለው። ስለዚህ እኔ በቴክኖሎጂ በምን ብዬ አጠፋቸዋለሁ እነዚህን የፈለገ ቢሆን ብሎ ሊገባ ይችላል። በቃ መዋጋት ነው። እነዚህ እንዲያውም እስከዛሬ ማቆየት የሚል ነገር ሊመጣ ይችላል ብዬ አስባለሁ። ሶስተኛው ነገር ህወሓት ዛሬ በድሮ ጥንካሬ አለመሆኑ ማለት የተሽመደመደ ተከፋፍሎ አሁን ባለው ሁኔታ መሆኑ በራሱ ሊቋቋመኝ አይችልም እዚህ በኋላ ምናምን እና ልመታው እችላለሁ የሚል
እንትን ይኖራል ማለት ነው። የእሳቤ የተመቸ ሁኔታ አለው ወደዛ ለመግባት ማለት ነው። እርምጃዎችን ለመውሰድ ኦልሬዲ ህገወጥ አድርጌዋለሁ፣ ከዛ ቀጥዬ ብመታው ማንም አያቆመኝም፣ ህወሓት ኦልሬዲ የፈረሰ ነው የሚል ግምት ስለሚኖር ወደ እንትን ይሄ ስራ ህግ አስከብራለሁ ወደሚል ሲገባ ያው ግጭት ሊነሳ እንደሚችል ወደ ጦርነት ሊገቡ ይችላሉ የሚል እንትኑ አለ። ስጋቶቹ ምንድነው? እንደዛ እንዳያደርግ ደግሞ ብዙ ስጋቶች አሉ። አንደኛ የሻዕቢያ ከህወሓት ጋር ማበር ብልጽግናን ያስደስተውም ትልቅ ስጋት ነው የጣለበት። በቀላሉ እንትን አይደለም። ቀደም የራሱ እንትን ነበረ፣ አሁን ደግሞ የህወሓት ነው መጣ። ይሄ በጣም አስቸጋሪ ሁኔታ ይፈጥርበታል እና በቀላሉ ወደ ግጭት ላለመግባት ይወስናል ማለት ነው። በዚህ ምክንያት ችግር አለ ማለት ነው። ይሄ ስጋት ነው። ሌላው በየክልሉ ያለው ስርዓት አልበኝነት መቆጣጠር አልቻለም ብልጽግና። በየክልሉ ያለው ስርዓት አልበኝነት እሱን ካልተቆጣጠረ የትግራይ እንዴት አድርጎ ሊቆጣጠረው ይችላል? እንዴት አድርጎ ህወሓትን መምታት ይችላል? ምንም የሚያስችለው ነገር የለም። ህወሓትን ከከተማ ሊያወጣው ይችላል ከዚህ በፊት እንደነበረው፣ ከገጠር ግን ሊያባረው አይችልም። ልክ ፋኖንም ሌላውንም ከገጠር ማባረር እንዳልቻለ ማለት ነው። አንደኛ እዚህ በፊት በተደጋጋሚ ብለናል። የብልጽግና መንግስት ፋኖን ለማጥፋት ጸረ ሽምቅ አሰላለፍ አደረጃጀት ያስፈልገዋል። ፋኖ የተደራጀውን አደረጃጀት ነው መደራጀት ያለበት። በመደበኛ የመከላከያ ሰራዊት እየተጅመለመልክ ልታሸንፍ አችልም ብለን ብዙ ጊዜ ነግረናል። ያ ማድረግ አይፈልግም። ከተማ ከተማ ያስጠብቃል፣ ገጠሩ የፈለገ ይሁን። እንደዛ ነው የሚሄዱት እኮ። በዚህ መንገድ የሚያልቀው የኢትዮጵያ ህዝብ ነው። ገበሬው ነው የሚሰቃየው፣ ፍዳውን እየቆጠረ ያለው ማለት ነው። አሁንም ይሄ ነገር ከቀጠለ በየት በኩል ነው አሁን ህወሓትን ሂዶ ተዋግቶ የትን ነው አቅም ያገኘው? ሜይ ቢ ቅድም እንዳልኩ እርስ በርስ ካላዋጋ በስተቀር ማለት ነው። ይሄ ነገር እንዲሁ በቀላሉ የሚታይ አይደለም፣ በየክልሉ ያለው ስርዓት አልበኝነት ማለት ነው። ሶስተኛው የሰሜን ኢትዮጵያ ህዝቦች መተባበር አለባቸው የሚለው የፖለቲካ ፕሮፓጋንዳ በጣም አደገኛ ነው ለብልጽግና መንግስት ማለት በጣም አደገኛ ነው። ኢንኬዝ ያ አድጎ ዘረኝነትን ወልዶ በቃ አሁን ቅድም ባልኩ አሰላለፍ ከመጣ ኢስ ቬሪ ዳንጀረስ። ለኢትዮጵያም የመጨረሻ መጥፊያ ነው የሚሆነው፣ ለብልጽግና መንግስትም ያው መጥፊያው ነው የሚሆነው። እንዲህ አይነት ነገር ከመጣ ማለት መተላለቅ አይነት ነገር ይመጣል የመጨረሻ ማለት ነው። ይሄንን ከንሲደር ሊያደርግ ይችላል። ይሄን እንትን እንዴት አድርጌ ላጥፋው የሚል መለጠል ያስፈልጋል። ይሄን ፖለቲካ ኒውትራላይዝ ካላደረግከው በዚህ ፖለቲካ ውስጥ እንትን ካረከው የበለጠ የሰሜን ኢትዮጵያ ያለ ህዝብ ለማጥፋት ነው ሲል ሲመጣ ከዛ ቀስ በቀስ እነሱ የሚጨምሩት ህዝብ ሁሉ ይመጣል። በብዙ ህዝብ ሁሉ ከጎናቸው እንዲሰለፍ የማድረግ እድል ይመጣል። ይሄም አለ። በጣም አደገኛ የሆነ ፖለቲካ ነው። አራተኛው በርካታ ጄኔራሎች በጥቅም ሊሸጡ ይችላሉ። ቅድም አንስቼዋለሁ። ይሸጣሉ፣ ደፍነት ይሸጣሉ። ጎንደር ከባቢ ያሉ ጄኔራሎች የሚያደርጉትን እናውቃለን። ከሀ እስከ ፐ ማለት ነው። ምን እንደሚያደርጉ ሰው ከሚያግት ሁሉ አብረው እንትን የሚሄዱ ኬላ ጥሎ ከሚዘርፍ ሽፍታ ጋር ገንዘብ የሚወስዱ እኮ ናቸው፣ ሼር እያደረጉ ማለት። ይህን ሲመለከተው የመሸጥ እድል አላቸው። አንድ ሁለተኛ ጦርነቱ ቅድም ባልነው አይነት የሰሜን ኢትዮጵያ ወይም የሰሜቲክ የኩሽቲክ በሚለው ወይም የሰሜንና የደቡብ ኢትዮጵያ ብለህ ከከፈልከው መከላከያ ውስጥ ያለው የሰሜኑ በሙሉ ወደ ሰሜን ይሄዳል ማለት ነው። ዝም ብሎ አይወጋለም። እዛ ሄደው ሊሆን አይችልም። አንደኛ ዘር ነው የምታጠፋው፣ ዘር ነው የሚሆነው። የኩሽ ዘር ካልክ ኩሽ የሆነው ሁሉ ነው የምትወጋው። የሴም ካልክ እንደዚህ አይነት ዘር ስለሆነ ማለት ነው የመጨረሻው የድንቁርና ጦርነት ነው የሚመጣው ማለት ነው። ያ ሲሆን ደግሞ እንደ አይነት ነገሮች ይመጣሉ። ይሄን ማየት ያስፈልጋል ማለት ነው። ስለዚህ ልክ ህወሓትን ለመምታት የትግራይ ተወላጅ የነበሩ የመከላከያ ሰራዊቶችን በሙሉ እንዳደረገው አሁንም የሴም ነው ብሎ የሚያስቡትን የሰሜን የሚለውን ነገር በሙሉ ዲሞቢላይዝ ያደረጉታል፣ ያስሩታል። እንዲህ አይነት ነገር ሁሉ ሊመጣ ይችላል። ያው ከማድረግ አይመለሱም ከሆነ ማለት ነው። እንዲህ አይነት ነገሮች ስላሉ በጣም አስቸጋሪ ሁኔታ ሊፈጠር ስለሚችል ሜይ ቢ ይህም ሌላው ስጋት ነው ብዬ አስባለሁ። በመጨረሻ ዓለም አቀፍ ጫና ይመጣበታል። ዴፊኒትሊ ዓለም አቀፍ ጫና ይመጣበታል ለብልጽግና መንግስት ማለት ነው። ለምን ቲፒኤልኤፍ ፈርሟል። ኦልሬዲ ህጋዊ አድርጎ ነው የፈረመው። ቲፒኤልኤፍ ጋር ነው የተፈራረመው። ቲፒኤልኤፍን ህገወጥ ስታደርገው የፕሪቶሪያ ስምምነት ያፈረሰው ብልጽግና ነው። ይህ እኮ ግልጽ እኮ ነው። ለምን የፈረመውን ኃይል ነው ያጠፋው ማለት ነው። የፈረመውን ኃይል ስታፈርሰው ኦልሬዲ እንትኑ ባይ ዲፎልት ፈርሷል፣ ስምምነቱ የለም ማለት ነው። ይህ ግልጽ ነው። ስለዚህ በዚህ ምክንያት አትሊስት የፕሪቶሪያው ስምምነት ተፈጽሞ እስኪያልቅና በትግራይ ህጋዊ ምርጫ እስከሚደረግ ይህን ነገር ማድረግ አልነበረብህም አይነት ነገር ጫራ ይመጣል። ቅድም ያልኩትም ከዚህ አንጻር ነው። ሳይወድ በግድ ለፕሪቶሪያው ስምምነት ሲባል እውቅና ሰጥቻለሁ ብሎ እንዲመልሰው ይችላል ብዬ ያልኩትም ከዛ አንጻር ነው። እንደዛ ነው። ስለዚህ ይሄ ራሱ ወደ ቀጥታ ወደ ጦርነት እንዳይገባ የሚያደርግ ጫና አለው ማለት ነው በብልጽግና እንትን እነዚህ ስጋቶች ፒፒ የህወሓትን ስረዛ እንደገና ሪከንሲደር ሊያደርገው እንደገና ሊያጠነው ይችላል ማለት ነው። ታንኪ መልካም። እንግዲህ በሁለቱም ወገን ያለውን ስጋትና ምቹ ሁኔታ በስፋት አንስተዋል። እንግዲህ እስካሁን ስናነሳቸው ከነበሩ በተለይ ሰፋ አድርገህ ዘረዝራቸው ከነበሩ ስጋቶች አንጻር ምናልባት እነዚህ ኃይሎች ሁለቱ ኃይሎች ማለት ነው ኃይልን አማራጭ አድርገው ወደ ጦርነት
ከገቡ አሰላለፉ ምን ይመስላል ወይም ደግሞ ማን ከማን ጎን ሊሰለፍ ይችላል የሚለውን እሱም ማንሳት ይጠበቅብናል ይመስለኛል። ምናልባት ያሰላለፍ ለውጥ ይኖራል ወይስ አይኖርም የሚለውን በግልጽ ማስቀመጥ ስላለብን ማን ከማን ጎን ሊሰለፍ ይችላል ወደ ኃይል አማራጭ የሚሄዱ ከሆነ ይህን እንግዲህ ባጭሩ ለመመለስ በሁለት ልክፈለው። ከህወሓት ጎን የሚሰለፍ እናርገው፣ ህወሓትን እንደ አንድ ትልቅ እንትን እናርገውና እና በዚህ በኩል ደግሞ ፒፒ አለ ወይም ብልጽግና መንግስት አለ። ማን ነው ከማን የሚሰለፈው የሚለው በጣም ቀላል ነው። ሻዕቢያ የጎጃሙ እና የወሎ ፋኖ፣ እንደዚህ ደግሞ የተወሰነ የጎንደር ፋኖ፣ ግብፅ ወዘተ ምናምን የመሳሰሉት ከህወሓት ጎን ይቆማል። ሌላም የውጭ ኃይል ብዙ ከህወሓት ጎን ይቆማል። ይሄ ግልጽ ነው። ምንጊዜም እርስ በርስ ስትዋጋ የውጭ ኃይል ኢንተረስት ያላቸው በሙሉ ይመጣሉ። ይሄ የምንክደው አይደለም። በእንትና ጎን የሚቆም የብልጽግና መንግስት ጎን ሊቆም የሚችለው ኃይል ደግሞ የተወሰነው የጎንደር ፋኖ ይገለበጣል፣ ይመጣል። በቃ እኛ ወልቃይት ምናምን የሚለው ያ ምክንያቱም ይሆናል አይደል? አሁን ወልቃይት ለምን እንደሆነ ወልቃይትን ለምን እንደሆነ አሁን ስለማውቀው ማለት እዚህ በፊት ተናግሬያለሁ እኔ ስለ ወልቃይት ያለ አቋም። ወልቃይት የወልቃይት ነው፣ የትግራይም የአማራም አይደለም። ወልቃይት የወልቄ ነው። በፍጹም ከዛ መውጣት የለበትም። ያንን የማያደርጉበት ምክንያት ለራሳቸው ነው፣ የመሬት ዝርፊያ ስለሆነ። ስለዚህ አሁን በወልቃይት ምክንያት ነው የተዋጋ ነው ስለሚል ጎንደሬው በቃ ወልቃይትን ለማስመለስ ምናምን በሚለው ከብልጽግና ጎን ይመጣል። በቃ አሁን ወልቃይትን ለማስመለስ ከብልጽግና ጎን ነው መሆን ያለብህ፣ አለበለዚያ ህወሓት ይወስደዋል የሚል ነገር ይቀሰቀስና ከብልጽግና ጎን ይዞራል ማለት ነው ይሄኛው ኃይል የተወሰነው። ሌላው ደግሞ የወልቃይት ዘብ የምትለው አብሮ እዛ ይዋጋል። ምክንያቱም ያው ያረጋትን ታውቃለህ። ይህን የሚሰለፉበት ምክንያት አላቸው። ያመተንተን አልፈልግም። እዚህ እንትን አላቸው፣ ስጋት ስላላቸው ነው። ሌላው የተባበሩት አረብ ኤምሬትስ፣ ምናልባትም እስራኤል፣ ብርጌድና ሐመዱ ከብልጽግና ጋር ይቆማል እና የቅድም እንትን ከተሳካላቸው የደቡብ ትግራዩ ከተሳካላቸው እንደዛ ካረጉ ከፒፒ ጋር ይቆማል ማለት ነው። እንግዲህ ውጊያው የመጨረሻ ሊሆን ይችላል። ይሄ አሁን ያልኩ የምር አድርገውት ከጀመሩት የመጨረሻ ነው የሚሆነው። ሁለቱ መትረፍ በድርድር የሚባል ነገር የለም። ያኔ አንዱ አሸንፎ ብቻ ነው፣ አንዱ ጠፍቶ አንዱ ተርፎ ብቻ ነው ሊተርፍ የሚችለው። የመጨረሻ ደም አፋሳሽ ምናምን እንዲያውም ወዳልተጠበቀ ነገር ሁሉ ሊቀየር ይችላል። ይሄ ውጊያ ማለት ነው። በጣም መጥፎ ነገር እንትን ሊያመጣ ይችላል። ወይ ደግሞ እንደዚሁ ሀገሪቱ አሁን እየተልፈሰፈሰች ወይ ተዋግታ አልወጣላት ወይ ሰላም አልሆነች፣ ምናልባትም ሊለይላትና ወደ ሰላም ልትመጣ ትችላለች። እንደዛ ሆኖ እነዚህ እንትኖቹ ማለት ነው የደቡል ኢን ቻይና ሾፕ ያልቁና ሰላማዊ የሆነ ነገር ምን የሚመጣበት እድል ይኖራል ብዬ አስባለሁ። ሜይ ቢ እንደዛም ሊሆን ይችላል። መልካም ነገርም ይዞ ሊመጣ ይችላል። እኔ አሁን ጦርነት እየሰበኩ አይደለም። ከገቡ ነው ከገቡ ክፉም መልካም ነገር ይመጣል። ግን ከጦርነት መቼም ጥሩ ነገር አንጠብቅም። ታንኪዩ። መልካም። ምናልባት ሸዋ አካባቢ ያለውን ፋኖ ትተዋል። ለምን እንደተውከው እኔም ልተወውና ማንሳት ከፈለክ ማንሳት ትችላለህ። ግን ቅድም አንድ ነገር ያነሳው አሁን ብዙ ጊዜ ነገሮችን በዚህ ሚዲያ በግልጽ ስንናገር እነዚህ እኮ ጦርነት ነው የሚፈልጉት ምናምን ብሎ ምንትን የሚል ሰው አለ፣ የሚያጣጥል ሰው አለ። ግን ሀቁን ከመናገር ወደኋላ ማለት ያለብን አይመስለኝም። እውነቱን ነው የተናገርነው። ምንም የተለየ ነገር የለም። በተለይ ደግሞ ይህ የኩሽና የሴ የሚለውን ማንም ሰው እንትን አይልም። ውስጥ ለውስጥ ግን በደንብ ይሰሩታል። ይህን የሚሰሩ ኩሽነን ብሎ የሚሰሩ ሰዎችም አሉ። ሴምነን ብሎ ቢቀሰቅስም አይላል። አሁን በግልጽ ስለመጣ ነው። እና ምናልባት ያሉትን ችግሮች ስናነሳ ስለነበር መጨረሻ ላይ እነዚህን ችግሮች ለማስቀረት ከመጀመሪያው ለማስቀረት ድጋሚ ወደ ጦርነት ወደ እልቂት ለመግባት የህዝብን ህይወት ለመታደግ የጦርነት ስጋቶችን ለመቀነስ መፍትሄው ምን ሊሆን ይችላል ብለህ ታስባለህ? ወይም ደግሞ ምን ቢደረግ ይሻላል የሚለውን ወደ አንተ ልምጣና መልእክቶችን አስተላልፈን የዛሬው ውይይታችን በዚህ እንዝጋ። መልካም። እንግዲህ ሀገርና ህዝብን ለመጠበቅ ወይም ሀገር እንዳይፈርስ ህዝብን መከራ ውስጥ እንዳይወድቅ ጦርነት ቢቆም ነው የሚያዋጣውና ጦርነት እንዳይሆን ወደ ጦርነት እንዳይገቡ መፍትሄው ምንድን ነው የሚለው ነገር በጣም ወሳኝ ነው። መፍትሄው በጣም ቀላል እኮ ነው። ሰላማዊ መፍትሄ መፈለግ ነው። በጣም ቀላል ሂሳብ እንኳን እንትን ይሄ የሆነ ዋጋ ማያስከፍል ማለት እኔ ለምን እንደሆነ አይገባኝም። ወደ ጦርነትን እንዴት ነው ምርጫ የሚያደርጉት? ጎበዝ፣ ከባድ ነገር ጦርነት ነው። ለምንድን ነው እሱን የሚመርጡት? ምን አይነት የጦርነት መንፈስ እንደሚጋልባቸው ነው የማይገባኝ። እኔ አሁን ኢትስ ቬሪ ሲምፕል እኮ አሁን ሰላም ማለት ምንድን ነው? አሁን የብልጽግና መንግስት ኦኬ ታረቀ፣ ከህወሓት ጋር ታረቀ፣ ከሌላውም ኃይል ጋር ታረቀ፣ ታርቆ ስልጣንም ሸራርጎ ምናምን ቢቀጥል ምንድን ነው የሚቀርበት? አሁን እንደ መንግስት አይደለም። እኔ አሁን እንደ ግለሰብ ነው እዛ ጋር የሚያስቡት ይመስለኛል። የሆነ ትቢት ምናምን አይነት ነገር ካልሆነ በስተቀር ማለት ነው። ሰላም ዋጋው ትንሽ ነው። እንትን የምታደርገው ማለት ነው የምትከስረው። በሰላም ነገሮችን ስትፈታ የምትከስረው ነገር የለም። አየህ፣
ብትከስር ትንሽ ነገር ነው። ሜቢ አንዳንዴ የሆነ ክብር ምናምን እንዲህ ካላረኩ የምትለውን ነገር ነው የምትተወው። ከዛ ውጭ የምታጣው ነገር የለም። የሚሞትብህ ህዝብ የለ፣ የሚጠፋብህ ንብረት የለ፣ የሚወድምብህ ሳይኮሎጂ የለ፣ በጣም ብዙ ነገር የለም። ሰላም ነው። ይህን ለምንድን ነው መምረጥ የማይችሉት ነው የኔ ጥያቄ ነው። ዋይ ለምንድን ነው ዛሬ በዚህ በሰለጠነው ዓለም ነው ያለ ነው እያል ተመልሰን በህግ አራዊት የምንተዳደረው? በጣም እኮ ነው እኔ ግራ የሚገባኝ። እና ሰላማዊ መንገድ መምረጥ የተሻለ ነው። ህወሓትን ወደ ህጋዊነት መልሶ በህዝብ እንዲጠላ በማድረግ ቢሰራ የተሻለ ነው። ቅድም ተናግሬያለሁ። ህወሓትን ሰላማዊ አድርገው በቃ ሰላማዊ ፈቃድ ሰጥተው አብሮ ከአንተ ቢቻል አብረ ኮኦፐሬቲቭ ሆነ መስራት ነው የተሻለ የሚሆነው። ካልሆነ ደግሞ መታገልም ቲፒኤልኤፍ መጥፋት አለበት ካለው በምርጫ እንዲሸነፍ የማድረግ ስራ ነው መስራት ያለበት። በህዝብ እያስጠላው ወይም በህዝብ እያጋለጥከው ብትቀጥል የተሻለ ይመስለኛል። ወደ ጦርነት ሳትገባ በዛ መንገድ ቢኬድ ነው የተሻለ የሚሆነው። ስለዚህ እኔ አሁን ለፒፒ ዋናው ነገሩ አሁን እንዲህ ወደ ጦርነት ሆነ የባሰ ግጭት ወደሚያስገቡ ነገር ሀገር ወደሚያፈርስ ከመሄድ ይልቅ ለህወሓት ህጋዊ ዕውቅና መስጠት ነው። ለምን የፕሪቶሪያው ስምምነት አሸባሪ ሆኗል ብለው አይደለ እንዴ? ከዛ አብሮ እንዲፈርም ያደረከው ኦልሬዲ ያኔ እኮ አሸባሪ አይደለም ህጋዊ ነው ብለዋል። ኦልሬዲ ተፈራረም ካለቀ እውቅናው እዛ ጋር ነው የሚመጣው። የፈረምከው ነገር እሱን ስተሰረዘው ይጠፋል። ሌላ ህወሓት አላመጣ አልመሰረት ሌላ ህወሓት የሚባል የለም። የፈረመው ህወሓት ነው። ሊበራል ፓርቲ ምናምን ፓርቲ ብትመሰረት አይሆንም። እሱ በስምምነቱ በዛ መንገድ አይቀጥልም። ፈራሚው እሱ ስለሆነ ማለት ነው። ስለዚህ አሁን የመጀመሪያው ነገር ምንድን ነው? ከህወሓት ጋር ሰላም ፍጠሩ። በቃ ሰላም ፍጠሩና እንትን አድርጉት። እኔ የሚታየኝ እሱ ነው የመጀመሪያው ነገር ማለት ነው። ሁለተኛው አሁንም የብልጽግና መንግስት ማድረግ ያለበት የብልጽግና መንግስት ቁጭ ብሎ ራሱን ቢገመግም እኔ መንግስት ስለሆነ አይተችም አይደለም። እኔ የቅማንት ህዝብ በብልጽግና ዘመን እንደተጨፈጨፈው የተጨፈጨፈበት ዘመን የለም እውነቱን ለመናገር ማለት እኔ ቁጭ ብሎ እንትን ቢያስብ እስካሁን እንደ መንግስት ማለት ነው ቁጭ ብሎ ቢገመግም ራሱ መንግስት እንደ መንግስት አሁን እኔ ግለሰቦችን አይደለም ከሌ ምናምን ጠቅላይ ሚኒስትር ምናምን አይደለም እንዳለ እንደ መንግስት ካቢኔው አጠቃላይ ቁጭ ብሎ ይገምግም። ለምንድን ነው ሀገሪቱ ያልተረጋጋቸው በእኔ ዘመን ብሎ ለመጠየቅ አለበት። ዋይ ለምንድን ነው በዘመነ ብልጽግና ሀገሪቱ ያልተረጋጋቸው? ህብረተሰቡ ስላልፈለገኝ ነው? እኔ አቅመቢስ ስለሆንኩ ነው? ወይስ እኔን ተቀባይነት እንዳላገኝ ደብተራው ምናምን ደግሞብኝ ነው ምናምን ሌላም ነገር ሊሆን ይችላል። ዋቴቨር ቁጭ ብሎ እስኪ ገምግም። ለምንድን ነው ሀገሪቱ የተበጠበጠችው በዘመነ ብልጽግና? የት አለ ሰላም ያመጣችሁት? የት አለ ለውጡ? ዌር ኢዝ ኢት? አዲስ አበባን በመቀባባት ወይነ ነገር በማድረግ ከተማ በመሳመር በፍጹም እንትን ሊኖር ይችላል። የት አላችሁ እናንተ? ገጠር ህዝቡ 85% የሚኖረው በገጠር ነው። እንደ 80% እናደርግ ወይም 70 እናደርግላቸው። ማጆሪቲው የገጠር ህዝብ ነው። ስቃይ ፍዳ እያየ ያለው ህብረተሰባችን ለምንድን ነው ማታዩት ማለት ነው? እኔ በብልጽግና ቦታ በሆን ማስበው ምን እንደሆነ ታውቃለህ? በቃ እንደዚህ ከሆነ ቁጭ ብዬ ሁሉንም ኃይሎች ሰብስቤ ምን እናደርግ፣ በቃ እኔ ስልጣንም ከሆነ ከፈለጋችሁ ወሰዱት፣ ዋና ሀገሪቱ ሰላም ትሁን ምለው፣ እንደዛ ነው ምለው። ሜቢ እንደዛም ባይሆን ለምን ይሄን ቁጭ ብላ አይገመገሙትም? አሁን እኔ በሰላም ነው እያወራ ያለው፣ ሰላማዊ በሆነ መንገድ ነው። በጦርነት ምናምን የሚባል ነገር እኔ አልደግፍም። ጦርነት የሚባል የፈለገ ዲክታተር መንግስትም ቢኖር እንደ ከነ ዲክታተሩ በውስጥ በሰላማዊ ትግል እየታገልከው መቀጠል ነው እንጂ ጦርነት አውዳሚ ነው። ንብረት ዛሬ በኑሮ ውድነት ስቃይ የሚያሰቃየን ጦርነት ነው። ያ ሁሉ መታሰብ አለበት። ስለዚህ ቁጭ ብለው ይህንን ጥያቄ ቢጠይቁ፣ ለምን ሀገሪቱ አልተረጋጋችም? ምን ብናደርግ ይሻለናል? ከጉልበት ይልቅ ሰላማዊ መፍትሄ መፈለግ ከልብ ማለት ነው። ዝም ብሎ ኑ ግቡ እኛ ጋር ምናምን በሚል አይደለም። ኖ ሲገባ እኮ ኢንተረሳለሁ ያን ታከብርለታለህ። ታጥቆ የወጣ የሚዋጋ ናግባ ምናምን ስትለው ዝም ብሎ የሚገባ ሳይሆን በትክክል ምንድን ነው የጥያቄው? ጥያቄውን እስከምኑ ድረስ ሂጄ ልፈታለት እችላለሁ? ያኛውስ እሱ እስከምን ድረስ ራሱን ኮምፕሮማይዝ አድርጎ መጥቶ ከኔ ጋር መሀል ላይ ልንገናኝ እንችላለን። ዊን ዊን እንትኑን እንዴት አድርገን ልንቀጥል እንችላለን አይነት ነገር ነው መሆን ያለበት እንጂ እኔ መንግስት ስለሆንኩኝ አንተ ተሸነፍልኝ በሰላም ገብተህ የሚለው ነገር ውጤት አያመጣም። ለኦነግ ሸኔ የሚባለውን ኃይል ያደረጉትን ታውቃለህ? ከፍሎ ግማሹን በማስገባት ኦነግ ፈርሷል የሚለውን ነገር እንትን አይነት የሄዱበት ማለት ይሄ መፍትሄ ሊሆን አይችልም። በፍጹም ሴራ ነው። ስለዚህ ሙሉ ይሄ ምንድን ነው ከልብ የሆነ ነገር ቢሰሩ ብዬ አስባለሁ። ሰላማዊ ነገር ቢያደርጉት አፍተር ኦል ስልጣን የያዝነው ሀገር ልንመራ ህዝብን ልናስተዳድር ለህዝብ ሰላማዊ የሆነ ነገር ልናመጣ ከሆነ ለምንድን ነው ሰው እያለቀ እየሞተ ምንቀጥለው? ስልጣኔ ላይ ምን ያደርግልኛል? ስለዚህ የግል ጥቅም ነው ማለት ነው ስልጣኑ ላይ የተቀመጣችሁት። ለህዝብ ከሆነ ለሀገር ከሆነ ሀገሪቱ በዚህ ደረጃ እየጠፋች ነው። እኔ እውነቱን ለመናገር አሁን ብልጽግና ባለበት ዘመን እንዳለው አይነት ህይወት በህይወቴ አይቻለቅም። በህይወቴ ባለኝ ዘመን እንዲህ አይነት ኢትዮጵያ ውስጥ እንዲህ አይነት ነገር ተፈጥሮ አይቻለቅም። ዛሬ ሴቶች ይደፈራሉ እንደፈለጉ፣
የመንደር ወጠጤ ማንም እየተነሳ የፈለገውን ገበሬ ገንዘብ አምጣይ ብሎ ይቀማል፣ ይገላል፣ የፈለገውን ያደርጋል። የፈለገው ነው የሚሆነው ኢትዮጵያ ውስጥ ዛሬ በተለይ በሰሜን ኢትዮጵያ ኦሮሚያ ክልል፣ ትግራይ ክልል የፈለገው ነው የሚደረገው። ይሄ እንዴት መጣ? ዋይ እንትን እኮ አንዳንዴ ዝም ብለህ ስታስበው የሆነ ነገር እኮ ብዙ ነገሮች አሉ፣ ችግሮች ሰው ራሱ በአጀንዳ ገቨርንመንት እንዲነሳ የሚያደርጉ ነገሮች ሁሉ ነው የሚሰሩት። ባካችሁ ብልጽግና ይሄን ነገር ቁጭ ብላችሁ አስቡት እስኪ እንደገና። እንዴ ብልጽግና ብሎ ሞት ማምጣት በጣም አስቀያሚ ነው በእውነቱን ለመናገር። እንዴ የት አለ? ይሄንን በደንብ አድርጎ ማየት ያስፈልጋል። እኔ ይሄ ወንድማዊ ምክር ነው። ቁጭ ብላችሁ ብታስቡበት ብልጽግናዎች ማለት ነው። ህወሓትን ትተህ እንዴት ብልጽግናን ትተቻለህ? ህወሓት የሚተችበት ነገር አለ፣ ግን በዋናነት የገቨርንመንት ማሽሎን የያዛችሁት እናንተ ናቸው። ሰላም ማድረግም አለማድረግ የምትችሉት እናንተ ናቸው። አንደኛ በእኔ ግምት በየክልሉ ያለው ላይ አሁን ፋኖ ላይ የሚዘመተው ዘመቻ ምናምን አቅማው አሟጦ እንዲሰራ እያደረጋቸው አይደለም። አንዳንዴ እንደውም ብልጽግና ይሄንን ራሱ የሚፈልገው ይመስለኛል። አለመረጋጋቱ ራሱ ህይወት የሚሰጣቸው ይመስለኛል። ልክ በአዴኖች ሲያደርጉት እንደነበሩት እንደዛ ይመስለኛል እንጂ በጠቅላሉ ማቆም የምትችለውን እያሰፋው እየዘለጥክ ሄደ ወደ መከራኔ ከተታቸውን። ስለዚህ ብልጽግና እንዴት አትተቸውም? በደንብ ነው የምትተቹት። ተተቹ። የምታስተካክሉ ከሆነ አስተካክላችሁ ሀገሪቱን ምሩ። ታዚት እናንተ ጋር የግል ጠብ የለንም፣ ምንም እንትን የለንም። ቅድም ብያለሁ ማንም ይሁን ግን ሰላምን አትሊስት የህግ የበላይነትን የሚባል ነገር መከበር አለበት። የህግ የበላይነት የሚባል የቅማንትን ኮሚቴ አስሮ እንደፈለገ እያደረገ ዝም ብሎ የሚያይ ብልጽግና፣ የቅማንት ህዝብ እንደፈለገ እየተገደለ እየተቃጠለ ዝም ብሎ የሚያይ ብልጽግና፣ ጥያቄው እንዳይመለስ እንደፈለገ ዝም ብሎ የሚያይ ብልጽግና እንዴት ሆኖ ነው ህዝባዊ የሚሆነው? እንዴት ሆኖ ህዝባዊ ይሆናል? በየሀገሩ ዛሬ አማራ ክልል ብለው ኦሮሚያ ክልል የሚያልቁ ንጹሐን ናቸው። አንድ ቀን ይናገራሉ በሚዲያቸው ይህን ያክል ሰው ተገደለ ብለው ይናገራሉ? አይናገሩ። ለምን? ዶንት ኬር አባውት ዘ ማስ። ይሄ መታወቅ አለበት። ስለዚህ ብልጽግና ፕሊስ እናንተ ይህን ብታደርጉ ጥሩ ነው ብዬ አስባለሁ። ህዝቡ ዳር እስከ ዳር ተነስቶ ጦርነትን ማውገዝ አለበት። ኖ ዊ ዶንት ዋንት ማለት አለበት። ዊ ዶንት ዋንት ኤኒ ዎር ማለት አለባቸው። ማቆም አለበት። እምቢ ማለት አለበት። እምቢ ማለት አለበት። አለበለዚያ ልጆቹን እየወሰዱ ይበሉበታል፣ ይቆረጭሙታል። እስከ ዛሬ የተበሉ ልጆቻችን ይበቃሉ በጦርነት ምክንያት በሁለቱም ወገን ማለት ነው። የትግራይም ህዝብ ለማንነት ለህልውና በዘመቻ በሚል ራሱን ሰውቶ እዚህ ደርሷል። የፒፒ መንግስትም የህልውና ዘመቻ እያለ ነው። ያ ሁሉ ትውልድ የጨረስ ነው። ስለዚህ መቆም አለበት። ድጋሚ ወደዛ መግባት የለብንም የሚል እንትን አለኝ ማለት ነው። ህብረተሰቡ ሚና አለው። አጠቃላይ የሚሞተው ሁሉም ነገር የሚመጣው እነሱ ነው። ህወሓት እኮ አልሞተም። የትግራይ ህዝብ ነው የሞተው። ፒፒ አልሞተም። ያ ሁሉ ጦርነት ተዋግቶ አንድም የፒፒ ጄኔራል አንድም የፒፒ ባለስልጣን ትልቅ አልሞተም። ያለቀው ህዝቡ ነው፣ ማሱ ነው። ስለነዛ የሚናገር ግን የለም ማንም። ዛሬም ወጥተው ብልጽግናውን በለው ህወሓትም በአደባባይ ወጥተው ያወራሉ። ይኸው ዛሬም ሌላ ጦርነት እየደገሱልን ነው። ስለዚህ ምንድን ነው ይሄንን ነገር ማሰብ አለበት ህብረተሰቡ ማለት ነው። ዝም ብሎ ማየት የለበትም። ሌላው ህገ መንግስታዊ ስርዓቱን መመለስ ያስፈልጋል። ከሴራ ፖለቲካ መውጣት አለበት። ህገ መንግስታዊ ስርዓቱ አልተመለሰም፣ ፈርሷል እኮ በነገራችን ላይ ህገ መንግስታዊ ስርዓቱን አፍርሰውታል። ህገ መንግስት በሚለው መንገድ ማንም አይመራም። ዛሬ እንደፈለገ ነው። የፈለገ የዜጎች መብት ይጣሳል። የፈለገው ነገር ይሆናል። የፈለገው እንደፈለገ የሆነ ምንም ህገ መንግስታዊ ስርዓት ስለፈረሰ አይደል የቅማንት ህጋዊ ጥያቄ እንዳይመለስ እንዲህ እየተደረገ ነው ያለው። ንጹሐን ታስረው ፍዳቸው የሚቆጥሩት ህገ መንግስታዊ ስርዓት ስላለ ነው አይደለም። ህገ መንግስታዊ ስርዓት የለም። ህገ መንግስታዊ ስርዓት ቢኖርማ ሰላም እንሆን ነበረ ማለት ሰው። ህገ መንግስታዊ ስርዓቱን መመለስ ያስፈልጋል። የመጀመሪያው ማለት ህገ መንግስታዊ ስርዓቱ ሲመለስ በትክክል ኢምፕሊመንት ስታደርገው የትግራይ ችግር ይፈታል፣ የአማራ ችግር ይፈታል፣ የኦሮሚያ ችግር ይፈታል። በህገ መንግስቱ መሰረት ካየህ ማለት ከሰራው በግለሰብ የአመራር የስልጣን እይታና በፖለቲካ አመለካከትህ ስለምትሄድና ሴራውን ስለምታጠዘው በሴራ ነው መኖር ያለብኝ ብለህ ስላሰብክ ነው ችግሮች የመጡት። ስለዚህ ይሄ መስተካከል አለበት የሚል አስተያየት አለኝ። ሌላው እውነተኛ ብሔራዊ እርቅ ያስፈልጋል ኢትዮጵያ ውስጥ እውነተኛ ብሔራዊ እርቅ። ይህን ደግሞ ኢኒሺዬሽኑን መጀመሪያ ቁጥር አንዱ ነው መውሰድ ያለበት ብልጽግና ነው፣ ማንም አይደለም። በቃ የብልጽግና መንግስት ቅድም እንዳልኩት ቁጭ ብሎ አስበው በቃ እስከዛሬ ይሄን ነገር 7 ዓመት ቆይተናል ኦልሞስት 7 ዓመት ያ። ስለዚህ ብሔራዊ እርቅ መደረግ አለበት ብሎ መወሰን አለበት። ይህንን ማድረግና ብሔራዊ እርቅ እንዲመጣ አስፈላጊውን ነገር ማድረግ ነው። የምክክር ኮሚሽን ምናምን በሚል አጀንዳ ላይ ምንም ነገር አይጠቅምም። ይሄ ምንም የሚያመጣው ለውጥ የለም። ለምን ምክክር ኮሚሽን አጀንዳ ከህወሓት ጋር ሰበሰበ፣ ከፋኖ ጋር ሰበሰበ፣ ከኦነግ ሸኔ ጋር ሰበሰበ፣ ከሌላ ሸኔ ጋር ሰበሰበ። የሰበሰበው ከተማ ላይ ያሉ ቄሶችን ምናምን የሃይማኖት መሪዎችን ገበሬዎችን ምናምን መመራ እየሰበሰበ ሌላ ምንም። እነዚህ ምን ያደርጋሉ? ዋና የጦርነቱ ተዋናይ እነዚህ ናቸው እንዴ? አይደሉም። ስለዚህ ብሔራዊ እርቅ የሚያስፈልገው በተጣሉት ሀገር አቀፍ ጠብ ያለው እሱም ማስታረቅ ነው። እነዚህ ጠበንጃ ያነሱ ኃይሎች ከታረቁ ህዝቡ ምን ችግር አለ? እፎይ ነው የሚለው፣ ተመስገን ነው የሚለው። ስለዚህ እውነተኛ ብሔራዊ እርቅ ያስፈልጋል የሚል እንትን አለኝ። ሌላው ከተረኛ ፖለቲካ መውጣት አለብን። የዲሞክራሲ ስርዓት ነው መገንባት ያለብን።
ተረኝነት የሚለው ፖለቲካ የድንቁርና ፖለቲካ ነው። በተረኝነት ሳይሆን ፖለቲካ ሀገር የሚመራው በብቃት ነው፣ በፖለቲካ ብቃት ነው፣ በምርጫ ያሸነፈ ነው። ያን የዲሞክራሲ ስርዓት ነው ማምጣት ያለብን። አንዴ የሆነ ቡድን ወደ ስልጣን ይመጣል። በቃ የህወሓት ስግብግብ ቡድን ስልጣን ላይ ወጣ፣ ህገ መንግስት አስቀመጠ፣ ህገ መንግስቱ እየገለበጠ የፈለገውን እያደረገ ሀገሪቱን እንደዛ ሄደባት። ያመጣውንም ልማት አውድሞ ኤቭሪቲንግ ጠፍቶ ዛሬ ይኸው የገባንበት መንገድ አስበው። ቲፒኤልኤፍ የፈጠረብን ማለት ያመጣው ችግር ተመልከተው። ይህን በማድረግ ነው እብደት የሞላ የእንትን ያደረገው። የሆነ ኃይል ብቻ ከትግራይ የመጣ ኃይል ብቻ እንዲጠቀም በኢኮኖሚም በምንም ተጠቃሚ እያደረገ ነበረ። ብዙ ጊዜ አድሎዎቹ በግልጽ ይታዩ ነበረ። እኔ እዛ ውስጥ በብዙ ጊዜ ስለማውቀው ማለት ነው የነበረው ግልጽ አድሎ ነበረ። ዊነው ዛት በዚህ ምክንያት ነው ህወሓት ዛሬ ቋቅ ብሎ ሌላው የኢትዮጵያ እንትን እንዲጠላ ያደረገው ማለት ዛሬ የመረረ ህይወት ቢኖርም ህወሓትን ማሰብ የማይፈልግበት ማለት ሙቷል በለው ያዘው ቁረጠው የሚለው ዛሬ ከዛ የሚመነጭ ነው። ስለዚህ ተረኝነት ከባድ ነው። የአማራው ኃይል በተረኝነት ኦሮሞማውን ገልብጬ እነሱ ኦሮሞማ የሚሉት ገልብጤ እኔ ነኝ የሚይዘው መጀመሪያ ህወሓትን አጥፍቼ ብሎ ነው ትግራይ ላይ ጦርነት እንዲመጣ ከሻዕቢያ ጋር ትልቅ ስራ የሰራው ማለት ተረኝነት ነው ያን የሚያመጣው። እኛንን ተረኞች በሚል ነው። ዛሬም የኦህዴዱ ኃይል በቃ ኦሮሞማ የሚለውን ነገር ኦኬ ከተባለ እሱን ማስጠበቅ አለብን ብሎ ነው የሚታገለው የሚፍጨረጨረው ማለት ይሄ ግልጽ ነው። በእንደዚህ አይነት ኢትዮጵያን ታፈርሷታላችሁ። ሁሉም የኢትዮጵያ ህዝብ የኢትዮጵያውያን የሆኑ ኃይሎች የሚሰባሰቡበትና የፖለቲካ ስልጣን ያለ ጥርጥር እንዲህ ብናደረገው እዚኛው ቢመጣ እንዲህ ያደረገናል፣ ፕራይም ሚኒስተር ብናደረገው እንዲሆናል፣ ምክትል ብናደረገው እንዲሆናል፣ ጠቅላይ ሚኒስትሩ እንዲህ ኢታማዦር ሹሙን ለከሌ ብንሰጠው እንዲህ ያደረገናል ሳይሆን በኢትዮጵያዊነት ሴንስ ኢትዮጵያን የሚመራ ኢትዮጵያዊ ሴንስ ነው ሊኖረው የሚገባው። ፌዴራል ላይ የሚመራው ማለት ነው በኢትዮጵያዊ ሴንስ ነው ስራ መስራት ያለበት ማለት ነው። ከዚህ ከተረኛ ፖለቲካ ሳትወጣ አትድንም። ተረኝነት ሴራን ይዞ ይመጣል። ሴራ ውጊያን ይዞ ይመጣል። ውጊያ ጥፋትን ይዞ ይመጣል። ሀገር ይፈርሳል ማለት ነው። ይህም በግልጽ መናገር ያስፈልጋል ማለት ነው። ሌላ በመጨረሻ ማንሳት የምችለው ዓለም አቀፍ ጫና መደረግ አለበት። የዓለም አቀፍ ማህበረሰቡ ይህን ነገር ተመልክቶ ከወዲሁ እንደ ቀላል እንዳያው ከባድ ጫና በማድረግ ነገሮቹ በሰላም እንዲያልቁ፣ የፕሪቶሪያው ስምምነት በትክክል ተተግብሮ እንዲያልቅ፣ የሰሜኑ ጦርነት እንዲቆም አሁን እያለው ማለት ነው እና ህዝባችን እፎይ እንዲል ሰላም እንዲመጣ እንፈልጋለን። የጠየቅነው ጥያቄ ቅማንቱ ጥያቄ እንዲመለስ እንፈልጋለን። ካልሆነ እየጠፋን መቀጠል አንችልም። አለበለዚያ ያው ከአንዱ ጎራ ትሰለፋለህ እኮ ግድ እኮ ነው። ሳትወድ በግድ አንዱ ጎራ ትሰልፋለህ። ዝም ብለህ አጠፋም። እኛም ዝም ብለን አንጠፋም። የራሳችን እርምጃ ስለምንወስድ ማለት ነው። የብልጽግና መንግስት ፕሊስ እነዚህን ነገሮች በማድረግ ማስተካከል ቢችል ማለት ነው። ህወሓት ከዚህ ዝም ብሎ ከጀብደኝነትና ብቅልጽምና ከሚለው የማይረባ ትርክት ወጥቶ የተሻለ ነገር ለመስራት ቢሞክር ጥሩ ነው ብዬ ነው የማስበው። አሁን የመገንጠል የመገናጣጠል የምናምን የሚባለው ነገር ቢተው ጥሩ ነው። ምንም ነገር አያመጣም። ሻዕቢያም ተገንጥሎ ያመጣብን ነገር የለም። ተመልሶ እኛ ነው የሚወጋው። ህወሓትም አሁን የያዘውን ይዞ ቢገነጠል ተመልሶ ሲወጋ ነው የሚኖረው። ጎንደር የኔ ነው፣ ሰሜን ተራራ የኔ ነው፣ ቅማንቱ የኔ ነው ምናምን እያለ ነው የሚዘምተው። ታሪክ እንዲጽፎታል ምናምን እያለ ምንም በቃ ሰላማችን ነው የሚያሳጣው። አንዳንድ ግን በቃ እንዲሆነን ነው የምንኖረው። ምስራቅ አፍሪካ የሚባለው ኢትዮጵያ በዚህ ደረጃ በፍጹም ልታድግ አትችልም። እንዲያውም ከቻል ሰላማዊ የሆነ ነገር በምጣኔ ሀብት ትልቅ እድገት ላይ ደርሰን ኤርትራውያን ሁሉ ተመልሰው ወንድሞቻቸው ጋር የሚቀላዩ ጅቡቲዎች ሁሉ የሚመጡበት ሁኔታ መፍጠር ነው። 99 ዓመት አልቋል። በነገራችን ላይ ጅቡቲ የተሸጠው ለ99 ዓመት ነበረ ሚኒሊክ የሸጠው። አሁን እሱ አልቋል ኦልሬዲ። ይመጣል አይመጣም እንግዲህ እሱ ሌላ ጉዳይ ነው። ኤኒዌይስ የጅቡቲ ህዝብ ምን ይላል የሚለው እሱ ሌላ ጉዳይ ነው። ዞሮ ግን እኛ አንድ እንድንሆን ነው እንጂ ትልቅ አህጉር ትልቅ ነገር እየመሰረት እንድትሄድ ማድረግ ነው እንትን መስራት ያለብን እንጂ ዝም ብለን እንደዚህ መተላለቅ ትክክል አይደለም። ሌላው ከዚህ በፊት ቀደም ብዬ ሳነሳ እንደነበረው የብሔር ፖለቲካውን አቀዝቅዙት። የብሔር አስተዳደር ማለት የብሔር ፖለቲካ ማለት አይደለም። አስተዳደር በብሔር ማለት ህዝቦች ቋንቋቸውን፣ ባህላቸውን፣ ወጋቸውን፣ ታሪካቸውን እንዲጠብቁ፣ እንዲያሳድጉ፣ እንዲንከባከቡ ነው ያን የምታደርግለት እንጂ ብሔር ፖለቲካ እንዲሆን አይደለም። እኛ ጋር ብሔር ፖለቲካ አድርገው ቲፒኤልኤፍ ብሔርን ፖለቲካ አድርጎ አመጣው። ከዛ የብሔር ፓርቲ እየመሰረተ ያጠፋናል ዛሬ ማለት ነው። ከዛ መውጣትና ብሔር እንደ ዩኒት ኦፍ አድሚኒስትሬሽን ብቻ እንዲታይ አድርጎ መስራት ይጠበቃል ማለት ነው። አንዳንድ ጭፍን እንትኖቹ ብሔርተኝነት ብሔር የሚለው ነገር እሱ ነው እንዲያደርገን ይላሉ። ኖ ብሔራዊ አስተዳደር በብሔር መተዳደሩ አይደለም። ፖለቲካው በብሔር እንዲሆን የተደረገው ነው። ፖለቲካውን መታከም ያለበት እንጂ አስተዳደሩ አይደለም። ይህን ሁሌም የምለው ስለሆነ ማለት ነው። ታንኪዩ። በመልካም መጨረሻ ላነሳቸው የማሳሰቢያና የችግሮችን እንዴት እንወጣቸው የሚሉ መልእክቶች ከልብ አመሰግናለሁ። ስፔሻሊ ማህበረሰቡ እንግዲህ ቆም ብሎ መጠየቅ መቻል አለበት። መንግስትም ለግጭት ምክንያት የሆኑ በተለይ ውስጣዊ ችግሮችን እነሱን መፍትሄ ማበጀትና ስልጣኑንም አደላሎ መምራት አለበት። አንድ ዓመት
እንደው ለአንድ ዓመት እንኳን የተረጋጋ መንግስት ነው ሳይባል ዝም ብሎ በዛና በዚህ እየተናከሰ በዚህ በስንት ቦታ ነው ዛሬ እንትን ያለው የአስቸኳይ ጊዜ አዋጅ ያለው? አማራ ክልል እኮ የተጣለው አዋጅ እስካሁን አልተነሳም። ትግራይም እንደዛው እና በዚህ መንገድ መቀጠሉ ጥሩ ነው ብዬ አላስብም። እኔ በተቻለ መጠን ችግሮችን መፍታት መቻል አለበት። ማህበረሰቡ ከመንጋ ፖለቲካ ወጥቶ ይሄ አሁን ስልጣን ላይ ያለው የኔ ቡድን ነው ወይም ደግሞ የኔ ዘር ነው ሳይል እንትኑን በችግሩን ብቻ ነቅሶ በማውጣት ችግሩ እንዲፈታ ማድረግ መቻል አለበት። ቅድም እንዳልከው በተለይ ተረኝነት የሚባለው ችግር ነው ይዞ የሚመጣው። ለምሳሌ ህወሓትን ተረኛ ነው ብለው ሲወቅሱ የነበሩ ሰዎች ትግራይን ጨፍጭፈዋል፣ ከየትም ተጠራርተው። ነገ ደግሞ ኦሮሞን ተረኛ ነው ብሎ የሚያስብ ሰው ኦህዴድ አሁን ያለው ብልጽግና ኦህዴድ ነው የሚሉት እነሱ። በእርግጥም ኦህዴድ ነው ያለው ስልጣን ላይ። ነገ ኦህዴድ ደግሞ ከስልጣን ሲመጣ ሲወርድ በኦህዴድ ስም ሂደህ ኦሮሞን ትጨፈጭፈዋለህ ማለት ነው። ምንም አያውቅም የኦሮሞ ህዝብ ምንድን ነው። አሁን እስኪ ብልጽግና ተረኛ ነው፣ የኦሮሞ ተረኛ ነው፣ ኦሮሞማ ተረኛ ነው ብሎ የሚናገሩ ሰዎች ኦሮሞ ምንድን ነው እያገኘ ያለው ጥቅም ከብልጽግና የሚለው ቆም ብሎ ማሰብ አለባቸው። ነገ ደግሞ እኔ ተረኛ ነኝ ብሎ የሚያስበው ፋኖ ወደ ስልጣን ቢመጣ ጊዜ ገጥሞት መልሶ ይወድቃል። ሲወድቅ ደግሞ ነገ ተመልሶ የአማራ ህዝብ ችግር ውስጥ ይገባል። ቅድም እንዳልከው ወጥ የሆነ ፖለቲካ ሀገርን መሰረት ያደረገ ፖለቲካ መመስረትና ለህዝብን እኩል ማገልገል የተሻለ ነው ብዬ አስባለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።